እንግዲህ አላህ Subhanahu Wa Ta'ala ኢባዳዎችን እንግዲህ በሁለት ይከፍላቸው አንደኛው አዕማሉል ቁሉብ የልብ የሚሰራ ስራ ወይም በልብ የሚተገበር ተግባር ሲሆን ሁለተኛው አዕማሉል በደን ወልጀዋሪህ በውጫዊ አካላታችን ሊፈጸም የሚችሉ ተግባራቶች ኢባዳዎች ነው ነብዩ ሰለላሁ ዐለይሂ ወሰለም መልእክትንም ሆነ የቁርአን ሪሳላውን ብንመለከተው አዕማሉል ቁሉብ ላይ اعظم من الاعمال الابدان ከውጫዊ አካላት ከሚሰሩ ተግባራቶች በልብ የሚሰሩ ስራዎች ትልቅ ቦታ እንዳላቸው ያመለክታሉ ለዚህም ነው በነብዩ ሰለላሁ ዐለይሂ ወሰለም ሐዲስ አንደበትና ቃል እንደተወሳው في صحيح በተዘገበው መልእክታቸው ላይ ረሱሉል አሚን ሰለላሁ ዐለይሂ ወሰለም طبعت يظلهم الله في ظل يوم لا ظل الا ظله በሚለው ሐዲሳቸው ላይ ከቆጠራቸው ፊአዎች ውስጥ እነዛ ሰባት ጀነት ይገባሉ ተብለው ከሚታሰቡት ግሩፖች ውስጥ ከቆጠራቸው ውስጥ አንደኛው رجلان يتحبان في الله ለአላህ ሲሉ የተዋደዱ የተቀራረቡ ወንድማማቾች በመንድነው ይሄ ስራ የሚሰራው ከልብ ጋር የተያያዘ ጉዳይ ነው ሁለተኛ رجل قلبه معلق بالمساجد ልቦቻቸው በመስጂድ የተንጠለጠሉ ሰዎች ورجل ذكر الله خاليا ففاضت عيناه ብቻውን ተቀምጦ መስጂድም ውስጥ ሊሆን ይችላል ቀደም ኡስታዝ ጀዛከላሁ ኸይር እንዳስታወሰን ዚክር ያደረገ አላህን ያስታወሰ ተخلي ሆኖ ከሰዎች ሩቆ ከሰዎች እይታ ተደብቆ ምናልባት ያኒ ንስፈ الليل ላይ ሊሆን ይችላል ወይም ደግሞ ብቻውን ባለበት ቦታ ላይ አላህን አስታውሶ የአላህን ዐዘማ የአላህን ጀላላ የአላህን ልቅና አስታውሶ የሚያለቅስ ሰው አስቡት ይሄ ኢማን ከባድ ነው በሐያታችን ውስጥ ያጣ ነው በሐያታችን ውስጥ የጎደሉን ከሚባሉት ነገሮች ውስጥ እነዚህ ነገሮች ናቸው ይሄ ገጽታ ነው እኛ ልብ ውስጥ የልብ መድረቆች የተከሰቱ ሰው በወንጀሉ ማልቀስ ሱብሃንአላህ እድለኛ ሰው ነው ምናልባት ብዙ ነገር አምልጦን ብዙ ነገር ጎሎብን በዱንያ ህይወት ላይ ብዙ ነገር ተጨናንቀን ብዙ ነገሮች የሚያስለቅሱን ጉዳዮች አሉ ማን ነው ግን አኺራ አሳስቦት ያለቀሰ ማን ነው ግን አላህ ጋር የሚያደርገው ቁፍ አሳስቦት ያለቀሰ ማን ነው ነገ ጧት ቀብር ላይ የሚጠብቀው አህዋልና ሁኔታ አሳስቦት ያለቀሰ ወይም ደግሞ እንቅልፍ የነሳው ሰው አንድ ሌሊት የዱንያ ሐምናገም እንቅልፍ ነስቶኝ ያውቃል በዱንያ ጭንቀት እንቅልፍ አጥቼ ለሊቱን አድር ይሆናል ፋይናል ኤግዛም የፈተና ጊዜ መጨረሻ የፈተና ጊዜ ደርሶ እንቅልፍ አጥቼ ለሊቱን ቼክ ይላድር ይችላል ማን ነው ግን ወንጀሉ ለሊት የቀሰቀሰው ያጠፋው ጥፋት አላህ ጋር ያደረገው ግንኙነት መበላሸት አሳስቦት ለሊት የቆመ ሰው ከመሐከላችን እንደዚህ አይነት ገጽታዎች እነዚህ አዕማል القلوب የልብ መስተካከል ጋር ተያይዘው የሚሄዱ ናቸው የልብ ስራዎች ጋርና ለዚህ ነው ረሱሉላህ አሚን ሰለላሁ ዐለይሂ ወሰለም አይናን ለን ተመሰሁም النار ሁለት አይኖችን የጀሃነም እሳት አያገኛቸውም ካሏቸው አንዱ አላህ Subhanahu Wa Ta'ala እንግዲህ ያንን እሳት እንዳይደርስበት ከሚያረጋቸው ሰዎች ውስጥ ማን ነው አይኑን በከት من خشية الله አላህን ፈርታ ያለቀሰች አይን ይላሉ ረሱሉላህ አሚን ሰለላሁ ዐለይሂ ወሰለም እቺ አይን የጀሃነም እሳት ፍጹም አትቀርባትም ፍጹም አትደርስባትም ፍጹም አትጠጋትም ኢዘን ስንመለከታቸው ብዙ ጊዜ አላህ Subhanahu Wa Ta'ala ትኩረት ሰጥቶት የሰው ልጅን ሐያት አስተካክለው መጨረሻውን አሳምረው አላህ ጋር ያለውን ግንኙነት ወሳኝ የሚያደርጉለት ጉዞዎች በልብ የሚሰሩ ኢባዳዎች ናቸው ለዚህ ነው ረሱሉላህ አሚን ሰለላሁ ዐለይሂ ወሰለም ሰባት ከጠቀሷቸው ያኒ የጀነት ሚፍታህ ይሆናሉ ተብሎ ከሚታሰቡት የውመል ቂያማ በዛ በጭንቅ ሰዓት ላይ ሰው ልጆችን ከጭንቅ የሚጠብቁትና የሚያድኑት ወይም ደግሞ ያ ሁሉ ሰው ሲጨነቅ በዛ ቃጠሎ ሲቃጠል በአርሽ ጥላ ስር እንዲጠለል የሚያደርጉት ተግባራቶች እነዚህ ናቸው ይላል ረሱል ሰለላሁ ዐለይሂ ወሰለም እነዚህ ምንድናቸው አዕማል القلوب የልብ ተግባራቶች ናቸው وكذلك خطايا القلوب قد تهلك العبد وتخفضه اسفل السافلين ብዙ ጊዜም ደግሞ ልክ የአዕማል القلوب በልብ የሚሰሩ ተግባራቶች የሰው ልጆችን ደረጃ ከፍ አድርገው ነገ ጧት ከዛ ከጭንቅና ከመከራ እንደሚጠብቁት ሁሉ የልብ ስህተት ደግሞ የሰው ልጅን መጨረሻውን ሊያጠፋበት ሊያበላሽበት ይችላል የዚች የልብ መበላሸት የሰው ልጆችን ማንነት ሊያናጋ ይችላል አላህ ጋር ያለውን ግንኙነት ሙሉ ለሙሉ ሊያጠፋበት ይችላል ለዚህም والله رسول الامين አሁን በሶሂህ በዘገቡት አንድ ሐዲስ ላይ አቡ ሁረይራ ሐዲስ ላይ ማየት ثلاثه تسقر عليهم النار ካሏቸው ሶስት ጀሃነም ከምትቀጣጠልባቸው ሰዎች ብለው የጠቀሷቸው ረሱል الامين ጀሃነም መጀመሪያ ተከፍታ የጀሃነም ማቀጣጣያ የሚሆኑ ሶስት ግሩፖች አሉ ካሏቸው አንዱ ማን ነው حافظ القرآن عالما بكتابه يا الله ان كتابي حفظ بأمره بقالو ያጠና علم የሰጠው አስተማሪ ሰዎችን የሚያቀራ ሰው የመጀመሪያው ሰው ነው አሉ ረሱላህ ሰለላሁ ዐለይሂ ወሰለም فكروا يا اخوات الايمان ጉዳዩ ከምን ጋር ስለተያዘ ከዕልም ጋር ብቻ አይደለም ለዚህ ነው አንዱ ዓሊም መተው ጠየቋቸው ይባላል ያ ሼክ فلان ابن فلان حفظ بخاري كله كلي እኮ የተባለው ሰው ቡኻሪን ሙሉ ለሙሉ حفظው አሏቸው مع العمل او اما بلا عمل كسراو غار لا يحفظوا ويس كسراو ውጭ አሉ ሰውየው ሸክየው
ከስራ ጋር ከሆነ ፈቀድ አህሰን በርግጥ አሳምሯል ዋጋውንም ደረጃውንም ከፍ አድርጓል اذا كان بلا عمل ወይም ደግሞ ከስራ ውጭ ከሆነ ግን ኪታቡን ብቻ የተሸከመውና የያዘው فزاد في مكتبه شيء ላይብረሪ ውስጥ ቡኻሪ ያለ እዚህ መስጊድ ውስጥ ቡኻሪ ተቀምጦ ሌላ ቡኻሪ እንደማስቀመጥ ነው የሚቆጠረው አይጠቅምም ስለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ዓሊምና ሐፊዝ القرآن የመጀመሪያ ተጠያቂ ናቸው يوم القيامه امام الله سبحانه وتعالى الله القرآن የማሐፈዝ ድል ሰጥቼህ ወቀትን የማግኘት ድል ሰጥቼህ ነበር ምን ተጠቀምክበት ብሎ ሲጠይቃቸው የታይ ሐፍጄ ሰዎችን ሳቀራበት ሳስተምርበት ሳሰግድበት ስወዳደርበት ኢላ አኺር ሐድ ወይም ደግሞ ኢልሚጄ ሰዎችን መድረክ ላይ ሳናግርበት ሳቀራበት ስቀራበት ኖርክ ከዘብተ ያ አብዲ ነው የሚለው አላህ Subhanahu Wa Ta'ala ዋሽህ ባሬ ቁርአኑን ስትሐፍዝ የነበረው እከሌ ሐፊዙ ብለው ሰዎች እንዲያደቁ እንዲያመሰግኑ ነበር ዳኢው እንዴት አይነት ተናጋሪው እንዴት አይነት ዓሊም ነው ብለው ሰዎች ክብርና ምስጋና እንዲያጎናጽፉ ነበር በዱንያ ላይ ከሰዎች ጅዛህን ተቀብለሃል የኔ ጅዛ ግን ምንድነው ይላል ኻሊቅ الكون سبحانه وتعالى ያለ ታይታ የሰራው ስራ ላይ ውጪ የሆነ ተግባር ከሰዎች ዋጋ አግኝተህለታል እኔ ጋር ግን ያንተ ጅዛ ጀሃነም ነው ይላል አላህ Subhanahu Wa Ta'ala ፈክሩ يا اخوان ይህ በጣም ኹጡራ ነው ይህ ማለት ጥንቃቄ እንድናደርግለት ነው ያንዳንዷን ነገር ሀያታችን ጋር ቀልብ ጋር ካልተገናኘች ውጩ በአብዳን ብቻ መያዙ በውጭ አካል መገለጹ ሀያታችን ሊያጠፋብን ይችላል ሁለተኛውም ሶስተኛውም እንደዛው ናቸው ገንዘብ ሰጥቶት ሰደቃ የሚያበዛ መስጊድ የሚሰራ የተለያዩ ኸይራቶች የሚተገብርን ሰው አላህ ይጠይቀዋል ይሄ ኒዕማ የሰጠውን ጸጋ የታየኔማ ገንዘብ ይዤ ኸይር በሮቹን ሁሉ ስቆረቁር የኸይር በሮቹን ሁሉ ሳንኳኳ ነበር ከዘብተ ያ አብዲ ዋሽህ ባሬ ያን ስታረግ የነበረው እኮ ከሊ ጀዋድ ቸር ነው ለጋስ ሰው ነው እንድትባል ነው እኔም ፈርታን ነበር የሚሰጠው ይሄ ነው ጥንቃቄ ይፈልጋል ሙጃሂድ في سبيل الله በሶስተኛ ደረጃ ሐያቱን ለአላህ የሰጠው ተመልከቱ ኢኽዋን ሐያትን ከመስጠት በላይ ምን ልታረግ ትችላለህ ነገር ግን አላህ Subhanahu Wa Ta'ala قاتلت لانك يقال لك جريء የተዋጋው ከሊ ጀግና ብለው ሰዎች እንዲያደቁህ ነበር እንጂ የኔን ትእዛዝ ለኢላሂ ከሊመቱላሂ العليا ያ አላህ ቃል የበላይ ሆና እንድትደራደር አልነበረም ያደረከው خساره እንግዲህ ይሄ خطيئه القلوب የልብ ስህተት የልብ አደጋ ምን ያህል ከባድ እንደሆነ የመጀመሪያው ልባቸው የተስተካከሉ ሰዎች ዋጋቸው ምን ያህል እንደሆነ ሰብዓት ይዙልሁም አላህን መቅራት ማየት ማንበብ በቂ ነው እነዚህ ደግሞ አደገኛ የሆነ መሲርና ኢቃብ እንዳላቸው ማየት ደግሞ ሁለተኛው መመልከት በቂ ነው እነዚህን ስንመለከት ነው እንግዲህ የተለያየ قطاع القلوب ይሄ የخطاء القلوب متنوع ነው የልብ ስህተቶች የሚፈጠሩበት የተለያዩ ገጽታዎች ይኖሩታል ምናልባት ሰውየው ራሱ ላይ ብቻ የሚቀር ይሆናል ስህተቱ ራሱ ላይ ብቻ የሚቀር ምናልባት ሪያ ይወዳል ዑጅብ በራስ መደነቅ መገረም ሰዎች ዘንድ ልግስና ወይም መሞገስ መደነቅና መወደድ የሚፈልግ ሰው ይኖራል በሰራው ስራ ይህ ሰው ራሱ ላይ ነው ያለው ጉዳይ ወንጀሉ ሪያኡም ታይታውም መሰል ጉዳዮቹ ይሄ ሰው የራሱ ጋር ነው ያለው ወንጀሉ ራሱ ቃል ይቀራል ነገር ግን تعدي الى الاخرين ወደሌሎች አልፎ የሚሄድ ወይም ደግሞ ጀር የሚያደርግ ወንጀልም አለ ያኒ خطا القلوب ያ ምንድነው በጣም አደገኛ የሚባሉ ሁለት ነገሮች እናገኛቸዋለን እነሱም حقد ضغينه حسد ጥላቻ ምቀኝነት ወይም ደግሞ ሰዎችን በመጥፎ እይታ ማየትና ወይም በመጥፎ መልኩ መሳል እነዚህ ገጽታዎች ናቸው አደገኛ የሚባሉት ሌሎችን ሂደው የሚጎዱት ሌሎች ላይ የሚያርፉት የሰውየውን ዱንያ አኸራ ሊያበላሹ የሚችሉት ዛሬ እንግዲህ አላህ Subhanahu Wa Ta'ala ተውፊቁን ሰጥቶን በዚህ መድረክ ላይ የምናውሳውና የምናነሳው ይሄን ሁሉ ትንታኔ ውስጥ አይደለም እንገባው በጣም ሰፊ መውዱዕ ስለሆነ አንዷን መውዱዕ አህም ነው ብለን እኛ ካለንበት ዋቅዕ ጋር ከተጨባጭ ጋር ራሳችንን ፈትሸን ያለንበትን ተጨባጭ ሊያስተካክልልን ይችላል ብለን ከምናስበው ቀዳያ ውስጥ አንዱ የሆነውን ሐሰድ ምቀኝነት አደገኛ ከሚባሉት ጀሪማዎች በእስልምና ውስጥ ምናልባት በሰማይ ላይ ያረፈች በሰማይ ላይ የተፈጸመች የመጀመሪያ ወንጀል ኢብሊስ ለአባታችን አደም የነበረው ጥላቻ ወይም ምቀኝነት የመጀመሪያው ሰማይ ላይ የተፈጸመ ወንጀል ሕስድ እኮ ነው የመጀመሪያው ምድር ላይ የተፈጸመ ወንጀልም ሕስድ ከሕስድ የመነጨ ነው ከምቀኝነት የመነጨ ነው ለዚህም የአባታችን አደም ልጅና በመሐከላቸው የነበረው ወንድማማቾች ግንኙነት ማየት በቂ ነው እንግዲህ ይህ ሕቅድ خير ስራን ያأكل الحسنات كما تأكل النار الحطب خير ስራዎችን ይበላል خير ስራዎችን ይጠራርጋል ልክ እሳት እንጨትን እንደምትበላው
ሙሉ ለሙሉ ይበላል ረሱል አሚን የሚጠቀሙበትን ቃል ተመልከቱት እኛን ሊገባን በሚችል ምሳሌዎች እኛን ሊገባን በሚችል አይነት ቃል ያስተላልፉልናል ኸይር ስራህን ሙሉ ለሙሉ ጥርግርግ አድርጎ የሚወስድ እሳት የሚያስቀረው ነገር የለም አይደለም የሚተው ነገር የለም እሳትን ሊቋቋም የሚችል ነገር የለም ጥርግርግ አድርጎ ይወስደዋል እቺ ሐሰድ ይህ ነው ባህሪዋ ለዚህ ነው እንግዲህ የሐሰድ ከባድነት ሐሰድ الذي منعت أبا جهل إلى الإيمان أبو جهل إن من انقفات هناكم مكينة نو توقعلاችሁ أبو جهل فرعون هذه الأمة በአንድ ወቅት እስልምናን የተቀበለ አቡ ጀህል ጓደኛ ለረሱል አሚን ሰለላሁ ዐለይሂ ወሰለም የነገራቸው ነገር አለ አባ ጀህል አንድ ቀን ነብዩ ሰለላሁ ዐለይሂ ወሰለም ሲያልፉ ከአባ ላይ ያገኙትና አናገሩት ለዳዕዋው ጠሩት ነብዩን ግን አወገዛቸው ሰደባቸው ነብዩ ከሄዱ በኋላ ጓደኛው ጠየቀው ያ አባ ጀህል እንደው ነብዩን መሐመድን አታምነውም ታምነዋለህ አላቸው ነብይ ነው ብላለህ ትላለህ አትልም ነብይ መሆኑን አውቃለሁ አላቸው ተመልከቱ እንደማይዋሽ እርግጠኛ ነኝ ያለው ታዲያ ለምን አትቀበለውም ማለት የጓደኛው ማልቀበለውማ በኒ ሐሽምና የኛ ዘሮች እንፎካከራለን አንዴ በፈረስ ሲቀድሙን አንዴ ስንቀድማቸው አንዴ በተለያየ ድል ሲያደርጉን ስናደርጋቸው ኑሮና አሁን መሐመድ ነብይ ነው ብለን ከነሱ ብንቀበል እኛ ነብይ ከየት እናመጣለን ስለዚህ የኛ ጎሳ ሊዋረድ ነው አልቀበለውም አበደን አበድ እን ተመልከቱት እኔ ዛሬ በወንድሜ በህቴ ላይ ሐሰድ ሲኖረኝ እማቆራኘው ከነዛ ሰዎች ጋር መሆን አለበት ይሄ ኢማንን የኢማን ሂጃብ ሆነ የሰው ልጆች እንዳያምኑ እንቅፋት የሆነ መጋረጃ የሆነ ቃል ሐሰድ ነው አቡ ጀህልን ከኢማን ከልክሏል አብዱላህ ኢብኑ ኡበይ ኢብኑ ሰሉልን ከኢማን የከለከለ ነው يعني خطيئة التي حالت بين اليهود وبين الإسلام بس لمننا بيهودوش مكاكل حجاب هنا يقومتشو اتشو حسدنات النبي صلى الله عليه وسلم مدينة سيقبو የመዲና ይሁዶች ነብዩን ለማየት ወጥተዋል ወለት በተውራት ላይ የተገለጸው ያ ነብይ ነው ምልክቶቹ መልክ በትክክል በሱ ላይ ይስተናገዳሉ ይኖራሉ የሚለው ነገር ለማረጋገጥ መጥተው አይተዋል ከነዚህም ውስጥ ነሆይ ኢብኑ አኽጠብ የመሳሰሉት ይሁዲ ባላባቶች ሆይ ኢብኑ አኽጠብ የተባለው እናታችን ሶፊያ ሆይ ቢንት ሆይ የነብዩ ባለቤት የነበረችው ሴት አባት ማለት ነው ነብዩን ከወንድሙ ጋር ሄዶ ነው ያያቸው ሲገቡ ሰለላሁ ዐለይሂ ወሰለም አይቶ ሲመለስ ወንድሙ ጠየቀው ምን አይያለው አሆ ብሎ ጠይቀው እሱ ራሱ ነው አው እሱ ራሱ ነው ተውራት ላይ የተገለጠው አላማ ምልክት ሁሉ እሱ ላይ እሱ ራሱ ነው ነብይ ነው ብሎ አመነ ታዲያ ምን ቀረር ካለ ወንድምየው ምን አሰብክ ምን ወሰንክ ብሎ ጠይቀው አዳውቱ ኢላ العبد እስከ መጨረሻው ድረስ ጠላቱነቱን ወስኛለሁ አለ ተመልከቱት ለምን ليس من اليهود رسول امين ከይሁዶች አልተነሱም ስለዚህ ለጠላትነት ወስኛለሁ በጣም የሚገርም ታሪክ አለ ይባላል በዚህ ሆይ ኢብኑ አክጠብ ላይ እናታችን ሶፊያ ቢንት ሆይ በልጅነታ ወይም ልጅ ሆና ያለች መናም ታያለች መናሙ ምን መሰላያችሁ ያያችሁት እናታችን ሶፊያ ጨረቃ ከሰማይ መጥቶ ታፏ ላይ ሲያርፍ ትመለከታለች ልጅ ናት ነብዩን አታክ ነብዩን አላገባች ምን አላደረገች ሌላ ሀያት ውስጥ ያለች ሴት ናት አባቷን መታናገረችው ይባላል አባቴ በመናሜ በህል ጨረቃ መጥቶ ታፋይ ላይ ሲያርፍ ተመለከትኩ ብላ ስትነግረው هو ابن أخطب فلطم حلطم الشديد بطفني متات أتطمئين أن تتزوجين نبي العرب تملكته يا إخوان يا نبي يا عرب نبي لما أقبع تحسب يالله شين دبلوني متات يبالا يا قتال فلما عرفوه قرآن دقل لسعجو سياقوت كادوت نجي نزيه ودوشكو نبيو كما متعتاتشو بفيت اللهم انصرنا الله النصر استيقوا بكتابه الذي وعدتنا ونبيه الذي ترسله إلينا يتاچن ሆይ እርዳታህን ለግሰን በመትልከው ነብይ ይሁንብህ በመታወርደው ቁርአን ይሁንብህ ያሉ ነበር አላህን የሚለምኑት ነብዩ ሲመጡ ነብዩን ሲያቋቸው ግን ካዷቸው ሰለላሁ ዐለይሂ ወሰለም እቺ ሐሰድ ይሄ ምቀኝነት እነዚህ ይሁዶች ላይ ሂጃብ ነው የቆመው እስልምና ውስጥ እንዳይገቡ ምክንያት ከሆነው አንዱ ምቀኝነት ነው ሙናፊቂን ሙስሊምን እስልምና እንዳይቀበሉ ابن آدم እንዳልኳችሁ የአደም ልጆች እንዲገዳደሉ ምክንያት ይሆነው የሰይድና ዩሱፍ ወይም ደግሞ አብና ያዕቆብ የነብዩላህ ያዕቆብ ልጆች ወንድማቸው ሰይድና ዩሱፍን ጉድጓድ ላይ እንዲጥሉ ምክንያት የሆነባቸው ይሄ ሁሉ የተፈጠረው በምንድነው በመቀኝነት ወይም በሐሰት ነው እንግዲህ ስንቱን ቤተሰብ ስንቱን ወንድማማች ስንቱን በተለያየ አህዋል ውስጥ ያሳለፈ ማህበረሰብ የለያየች ቃል ናት እቺ ወይም ደግሞ ገጽታ ባህሪ ናት ዛሬ ወንድማማች ትናንት አንድ ላይ የነበሩ ወንድማማቾች ዛሬ ተለያይተዋል ትናንት አንድ ላይ የነበሩ ቤተሰቦች ዛሬ በመቀኝነት አንዱና አንዱን ጠልቶ ተራርቀዋል
እነዚህን አደጋ ይዞ የሚመጣው ይሄው ሐሰድ እንደሆነ ነው የሚነግረን እስልምናችን የሚያሳየን ሙእሚን በባህሪው ግን ይህ አይደለም ኢኽዋን ወደዚያው ስንገባ ሙእሚን በባህሪው ሐቂቃ ለስላሳ የሆነ ፍጡር ነው رسول الأمين صلى الله عليه وسلم في السنن بتزجبوا حديثات شولي أي الناس أفضل تبلو سيطيقوا رسول الأمين يعني مخموم القلب صدوق اللسان صدوق اللسان عرفنا ما المخموم القلب يا رسول الله التقي النقي لا اسم فيه ولا بغي ولا غلا ولا حسد رسول الأمين كسوت شبلاج سومان نو تبلو سيطيقوا مخموم القلب نوارو مخموم القلب أي تكنيسها ልቡ የጸዳችለት የተጠረገችለት ሰው እውነትን ተናጋሪ ሰው ነው ከሰዎች በላጭ ሆኑ ሰዎች እነዚህ ሁለት ሲፋ ያላቸው ሰዎች ናቸው ያ ረሱላህ እውነት ተናጋሪ ማለት ምን እንደሆነ ገብቶናል ነገር ግን ያልገባን ነገር ምንድነው አሉ እነዛ ሱሐባዎች መخموم القلب የሚለው ነገር ግን አልገባን የሚያብራሩልን አሏቸው ተقي ነው በአላህ ፍራቻ የተጠበቀ ነው ነقي ነው نقاهة القلب صفحة القلوب የልብ ንጽህና የሞላው ሰው لا إثم فيه كونجل راسون يطبق يراك كطلاچا يصدى ولا حسد كمقنيነት يتراسو يسونو افضل الناس يالوت رسول الامين صلى الله عليه وسلم قائم الليل صائم النهار አይደለም ያሉት اشرف الخلق الله صلى الله عليه وسلم አስቡት እነዚህ ባህሪያቶች መፈጠር ካልቻሉ በሐያታችን ውስጥ ህይወታችን አደጋ እንደሆነ ያሳያሉ رسول الامين صلوات الله عليه وسلم ትልቅ ወንጀል ነው ሙእሚን በባህሪው እንዳልኩት እንደዚህ አይነት ነፍስያ መሸከም የሚችል አይደለም ሙእሚን ወንድሙን የሚጠላ ልብ የለውም ሙእሚን አወለ ሶፍ አብሮት የሚሰለፈውን ወንድሙን የሚያነውርበት አይቡን የሚከታተልበት ወይም ደግሞ እሱ ላይ የሆነ ነገር ለመለጠፍ የሚሄድበት ነፍስያ የለውም ሙእሚን በባህሪው አይደለም ጎን የሚቆመው ወንድሙን ጉዛ አካል ማፍቀር የሚችል ፍጡር ነው ጉዛ አካል የሚያፈቅር የነብያችን መሰለልና ላንተ ምሳሌ ነው ረሱል الامين جبل الوهود ላይ የገለጹት ምሳሌ በቂ ነው هذا جبل الأحد جبل من الجنة يحبونا نحبكم يا رسول الله صلى الله عليه وسلم ايه اور ترارا يا جنة ترارا نو رسول الله صلى الله عليه وسلم يا جنة ترارا نو يحبونا نحبه እንወደዋለን ይወደናል አሉ رسول الله صلى الله عليه وسلم ሙእሚን ተራራ የሚያፈቅር ልብ ነው ያለው ጉዝ ድንጋይ የሚያፈቅር ልብ አለው ተራራውም ያፈቅረዋል ተመልከቱ رسول الامين اور ترارا ይሄን የገለጹት መቼ ነው رسول الامين ነብዩ አቡበከር ስዲቅና ዑስማንና ዑመር ቆመውበት ተንቀጠቀጠ فاصبر يا احد اود ترغاغالوت رسول الله صلى الله عليه وسلم بلايه ላይ ነብዩና ስዲቅን ሹሃዳ ቆመዋል አሉት رسول الله ባንተ ላይ ነብዩ ስዲቅ الهذه الامه ذمه ስዲቅ አቡበከር ስዲቅ ሹሃዳዎቹና ዑመርና ዑስማንና አሊ አንተ ላይ ቆመዋል እስሙት ተረጋጋሉት رسول الله صلى الله عليه وسلم ተዝ ተራራ ይንቀጠቀጣል ሐናን ከሸክ ታውቃላችሁ አይደለም እንጨት እኮ ነው ነብዩ ኹጥባ የሚያረጉበት ሚንበር ከመፈጠሩ ሚንበር ከመምጣቱ በፊት ተደግፈው እጃቸውን ይዘውት ኹጥባ የሚያረጉበት የተምር ዛፍ ነብዩ ለቀውት ሲወጡ ተንቀጣቀሰ ባዘን ሐዘነ ነብዩ ኹጥባቸውን አቋርጠው ወረዱ ያንን እንጨት ያዙት አማ ትحب አትወድም እዚሁ ኑረ እዚሁ ተደፍነ ወይም እዚሁ ሙተዓልቀ እኔ ጋር ጀነት አንድ ላይ መሆን አሉት رسول الله صلى الله عليه وسلم መንቀሳቀሱን አቆመ እዝነቱ ቆመለት ይባላል ተመልከቱ ኢኽዋን ከሸብ እንጨት በፍራቅ رسول الله صلى الله عليه وسلم ከነብዩ ጋር በመለያየቱ አዝኗል ነብዩ እንጨት የሚያፈቅር ልብ ነበራቸው እንጨቱ ነብዩን የሚወድ ልብ ነበረው እኔ እንظر ኢኽዋን ሙእሚን በባህሪው ወንድሙን የሚጠላበት እህቱን የሚጠላበት እህቷን የምጠላበት ልብ የለም እንዴት ብዬ ነው ቢላህ አለይክ ሶፍ ላይ አብሮኝ የሚሰግደውን ወንድሜን እህቴን لا اله الا الله ብሎ የመሰከረውን ሰው ልጠላ የሚችልበት ልብ ያለኝ الله سبحانه وتعالى غلظة قوة ኃይል የኛ ቁጣ የኛ ኃይል የኛ ጉልበት የሚወጣው መስጊድ ያለው ወንድሜ መስጊድ ያለችው እህቴ ጋር ነው ለነዚህ ሰዎች ላይ እንድንሆን ነበር የታዘነዘውንኛ እንድንለሰልስ الله لفرعون فقولا له قولا لينا سيدنا موسى عليه السلام قالات እንዲመርጡ እኮ ነው ያዘዛቸው ስታናግረው በለስላሳ ቃል ተጠቀምለት ያ ፍርዓውን ያ ሙሳ ምናልባት ሊሰልም ቢችል ምናልባት አላህን ቢፈራ አላህ ፍርዓውን እንደማይሰልም ያወቀ ፍርዓውን አላህን እንደማይፈራ ያወቀ ለፍርዓውን ግን ስታናግሩት አነ ረብኩም العالى እንደ ፍርዓውን በዚህ ምድር ላይ አስቡ خلق የሚባል የለም ይባላል نزهة الجلساء من الكتاب لا حكاية عند حكاية نجرنا ميورا حديث አይደለም ምን ይላሉ መሰላችሁ ኢብሊስ ፍርዓውን ሊዘይረው መጣ ይባላል
ዛ ኪታብ ላይ ነው ያየሁት መጥቶ ኢብሊስ በር ቆረቆረ ሲቆረቆር ማን አለው ፊርዓውን ኢብሊስ ነኝ ያለው ግባ አለው ተቀመጡና አብረው ቁጭ አሉ ይባላል ኢብሊስ ጠየቀው ፊርዓውን እንደው ፊርዓውን ከኔና ካንተ እንደው አስዋ خلقላህ ማን ነው አለው ከኔና ካንተ እንደው መጥፎ ያላህ ፍጡር ማን ነው አለው ኢብሊስ ፊርዓውን ምን ጥያቄ ያለው ያ ኢብሊስ አንተና አላህ በእጁ ለፈጠረው ፍጡር አልሰግድም ብለህ ከአላህ ህዝረት ይወጣ አንተ እንደ አንተ ማን አለ ሲል ኢብሊስ ምን እንዳለው ታውቃላችሁ والله ፊርዓውን አንተ ደረጃ እንኳን አልደረስኩም አለው እንዴት አለው እኔ በር ላይ ቁሜ ስቆረቁም ማንነቴን ሳታቅ ማንህ ብለህ ጠይቀህ እኮ አነ ረብኩም ወላአላ ብለሃል አለው እኔ እንኳን የአላህን ትእዛዝ ብጥስም ያ ረቢ لما اغويتني ያልኩት ይላል ጌታዬ ለምን አጠመምከኝ ጌትነቱን አልካድኩም አንተ እኮ ጌታ ነኝ ብለሃል አንተ ደረጃማ አልደረስኩም አለ ይባላል ፈክሩ ኢኽዋን ينسون الله سبحانه وتعالى فقولا له قولا لينا فرعون ستناغر يا موسى عليه السلام لسلاسا قال تتقملت بلسلاسا قال اناغر فما بالكم عن ربكم العالى بلولا لو صلى الله قولا لين تتقم قال سبحان الله لا اله الا الله يا لم يذكروا وندمهم بمن قال له لتناغروا ييغباو هذا هو الاسلام ስለዚህ ሙእሚን በባህሪው صفاحه النفس صفاحه القلوب يلب نصحنا ያለው ሰው ለዚህ ነው ረሱል አሚን ሰለላሁ በሱነን በተዘገበው ሐዲስ ላይ الان رجل يدخل من اهل الجنه በዚህ በር ላይ የጀነት ሰው ይገባል ብሎ የተናገሩት ረሱል አሚን የጀነት ሰው ይገባል ሰሃባዎች ማን ይሆን ይሄ ነብዩ ምስክርነት የተሰጠው ሰው ብለው ሲጠብቁ አንድ ምስኪን ሱሐባ የማይታወቅ ሰው ከጺሙ ላይ የወዱ ውሃ እየተንጠበጠበ በእጁ ጫማዎቹን አንጠልጥሎ መስጊድ የገባ ሰው ሶስት ጊዜ የነብዩ ምስክርነት የተሰጠው عبد الله عمرو بن العاص رضي الله عنه نبيه مسكرነት የሰጡለትን ሰው ምን ስራ ሰርቶ ይሆን ደረጃ ያገኘው ብዬ እሱም መንገድ ለመከተል ቤቱ ሄድኩኝ በኔና በአባቴ መካከል ሙኻሰማ አለ መግባባት ተፈጥሯል ችግር አለብንና ምን ትለኛለህ አልኩት والله እኔ ቤት ማረፍ ትችላለህ ቤትህ ነው ሶስት ቀን ላስተናግድህ ዝግጁ ነኝ እንግድነቱን ማረፍ ቤትህ ታስገባኛለህ ግባ ነው ገባ ሶስት ቀን ተከታተልኩት ይላል እንደው የተለየ ተግባር የሚፈጽመው ካለው የተለየ ስራ የሚሰራው ካለው ይሄን የምስክርነት ቃል ሊያሰጠው የቻለው ምንድነው ብዬ ሶስት ቀን ተከታተልኩት ነገር ግን የተሰየለ ስራ ማግኘት አልቻልኩም በሶስተኛው ቀን ለሊት እንኳን እንደ ሰዎች የሚቆም አይደለም አኽራ ላይ ተነስቶ ረካዓቴኑን ሰግዶ ለፈጅር ይወጣል والله አንተ ሰው አልኩት ይላል በሶስተኛው ቀን እኔ ነብዩ ሰለላሁ ዐለይሂ ወሰለም የጀነት ሰው በዚህ በር ይገባል ይያሉ ሲናገሩ አንተ ገብተህ ምን ስራ ሰርተህ ይሆን ብዬ ለማረጋገጥ ነበር የመጣሁት ግን ምንም የተለየ ስራ ላገኝብህ አልቻልኩም ምንድነው ጉዳዩ ብሎ ጠየቀው والله እኔ ነው እርግጠኛ ነኝ ካልክ ያለኝ ስራ ይሄው ነው የተለየ ስራ የለኝም ምንም የተለየ ነገር የለኝም ያየህ ነኝ ይለዋል والله ተገርሜ ከሱ ቤት ሰወጣ ጠራኝ ይላል ያ አብዱላህ ተዓላ አንተ አብዱላህ ናስቲ ምናልባት አንዲት ምጠረጥራት ስራለች ምንድናት እሷ ማቢቱ ለይለተን አንዲት ለሊት ተኝቼ አድሬ አላውቅም ሰውን ጠልቼም ሆነ ተመቅኝቼ አለው ተመልከቱ ይባል ሰውን ጠልቼም ሆነ ተመቅኝቼ አንዲት ለሊት ተኝቼ አላውቅም ሀሄ ነፍስሃ እችናት ደረጃን ያሰጠች እችናት ይህንን የነብዩ ሰለላሁ ዐለይሂ ወሰለም የጀነት ምስክርነት ቃል ያመጣችልህ ብሎ ነበር የገለጸለት አስቡት ይሄን ነፍስያ አንድ ለሊት ሰው ጠልታ ለማደር ለዚህ እኮ ነው አንድ ሱሐባ ነበር ይባላል ምን ይባላል ከቤቱ ሲወጣ ያ ረቢ ጌታዬ ሰው በሀብቱ ሰደቃ ሰጥቷል በገንዘቡ ሰደቃ ያወጣል እኔ ተሰደቅቱ ቢርዲ ያ ረቢ በክብሬ ሰደቃ ሰጥቻለሁ ያማኝን ስሜን ያጠፋኝን ሰው ሰደቅቱ በኔ ስም በኔ በኩል እንዳትጠይቅብኝ ፈክሩ ኢኽዋን እርዱን ሰደቃ የሚሰጥ ሰው ያማኝ ሰው በኔ እንዳይጠየቅ ስሜን ያጠፋኝ ሰው በኔ እንዳይጠየቅ እርዴን ሰደቃ ሰጥቻለሁ አተሰደቅ ገንዘብ የለኝ ሰደቃ የምሰጥበት በክብሬ ሰደቃ ሰጥቻለሁ እዚህ አይነት ነፍስያ እንዴት ልናገኝ እንችላለን ብላችሁ ታስባላችሁ እኮ ዛሬ በእኛ ልብ ውስጥ የጠፋው እኛ ያጣነው በውስጣችን ላይ የጎደለ ነገር ያልኩት ኢማን ይሄንን ነው እንግዲህ እስላም የሚያመላክተን ከዚህ አደገኛ በሽታ ተላቀን ይሄንን ነፍስያ መፍጠር እንድንችል ነው የሚያስተምረን ቁርአን ይሄንን ነፍስያ ለመፍጠር የነብዩ ሐዲስ ይሄንን ነፍስያ ለመፍጠር ነው የመጡት የነብዩ ሰለላሁ ዐለይሂ ወሰለም ሲራ የነብዩ ሰለላሁ ዐለይሂ ወሰለም ታሪክ የነብዩ ሰለላሁ ዐለይሂ ወሰለም አስተምሮች ይሄን ለማሳየት ነው አላህ Subhanahu Wa Ta'ala እንግዲህ ቅድም እንዳልኩት በይሁዶችና በሙስሊሞች መካከል በካፍርና በሙእሚኖች መካከል በሙናፊቅና በሙስሊም መካከል ትልቅ ሐጅዝ
ትልቅ መለያ በር ሆኖ የቆመው ይሄ ኸጢአ ይሄ ትልቅ አደገኛ በሽታ እንዴት ነው በሐያታችን ላይ ሊስተካከል የሚችለው ልናስብ ይገባናል ካፍሮች ያላቸውን ገጽታ ቁርአን ላይ ሲገልጽ ወደ كثير من اهل الكتاب لو يردونكم من بعد ايمانكم كفارا حسدا من عند انفسهم الى الله سبحانه وتعالى ነዛክ ሐዲዎች ይመኛሉ ነዛ አህለ الكتابዎች ይመኛሉ ብዙ ምኞት አላቸው ምኞታቸው ምንድነው لو يردونكم من بعد ايمانكم كفارا ከመናችሁ በኋላ እንድትክዱ ይመኛሉ ይፈልጋሉ ለምንድነው ይሄ ከየት የመነጨ ነው ይላል حسدا من انفسهم በውስጣቸው በነፍሳቸው ካላቸው ቅናት ምቀኝነት ይላል አላህ Subhanahu Wa Ta'ala እናንተ በማመናችሁ ካላቸው ውስጥ ምቀኝነት እናንተ ከኢማን በኋላ ወደ ኩፍር እንድትመጡ ይወዳሉ ይፈልጋሉ ይላል አላህ Subhanahu Wa Ta'ala ይሄ ሲፋ የካፍሮች ሲፋ ነው ለዚህ ነበር ابن عباس من يلالو كانت اليهود قبل أن يبعث النبي صلى الله عليه وسلم إذا قاتلوا قوما قالوا نسألك بالنبي الذي وعدتنا أن ترسله وبالكتاب الذي تنزله إلى ما نصرتنا وهو قوله تعالى ابن عباس هن الآيات من نشاد رقوا يناقروا نبر نزاع أهل الكتابوች ቅድም እንዳልኩት ይሁዲዎች አላህን እርዳታ ሲከጅሉ ከአላህ እርዳታን ሲሹ የሚማጸኑትና የሚጠይቁት ነስሩን ቅርብ እንዲያረግላቸው የሚለምኑት በማን ነበር الله سبحانه وتعالى باوردو ويم لاوردو بوعد بغباو نبي لاوردو قال بغباو مصحف ويم قرانو نصرون እንዲያመጣ ይጠይቁ ነበር ለዚህ ነው አላህ ምን ይላቸዋል ከዚህ በኋላ ግን ነብዩ ሲመጡ ሲክዷቸው وكانوا من قبل يستفتحون على الذين كفروا فلما جاءهم ما عرفوا كفروا به ስለሱ ይጠያየቁት የነበረው ስለሱ የሆነ ነገር ማወቅ የሚሹት የነበሩ ሰዎች ነብዩ መተው ሰለላሁ ዐለይሂ ወሰለም እውነታውን ሲያረጋግጡ የነብዩን ነብዩነት ሲረዱ ካዱ ካመኑ ወይም ካወቁት በኋላ ወደ ኩፍር አማራጭ አድርገው ወሰዱ ይላል አላህ Subhanahu Wa Ta'ala حسن البصري በአንድ ሐሩን الرشيد መጅሊስ ላይ በአንድ አሚሩ መጅሊስ ላይ ተቀምጠው ባሉበት መጥቶ አሚሩን አንድ ሰው ገብቶ السلام عليكم يا امير المؤمنين አለ እሳቸው መልስ አልሰጡም ይሄ ዓሊም ለምን መልስ አትሰጡም ሲል አንተን እኮ ነው ሰላም ያልህኛን አይደለም አሉ السلام عليكم يا امير المؤمنين አንተ ለይቶ ስምህን ጠርቶ ነው السلام عليكم ያለ ለዚህ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም ከየውም القيامه ምልክቶች አንዱ አሉ አንድ ሰው ሰላም የሚለው የሚያውቀው ሰው ብቻ ነው አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ወይ እኔ ብሎ የሚያስበው ሰው ብቻ ሌላው ሙስሊም በሱይታ ወድቋል በሱይታ ተጥሏል በሱይታ ባዶ ሜዳ ላይ ወድቋል ይሄ ችግር ይሄ በሽታ ነው የሚጎናጸፈው በእኛ ሐያት ውስጥ ስለዚህ ረሱል አሚን በእናንተ ልብ ውስጥ ምን ያርፋላሉ ያለፉት ህዝቦች በሽታ ይወድቅባቸዋል ሙስሊም ቅድም እንዳልኩት ከዚህ ሲፋ ከዚህ ባህሪ የጸዳ ከዚህ አመለካከት የራቀ ሰው ነው ምቀኝነት የሙስሊሞች ባህሪ አይደለም ጥፋት ሊጠፋ ይችላል ችግር ሊከሰት ይችላል አደጋ ሊፈጠር ይችላል አለመግባባት ሊከሰት ይችላል ታሪካችን ግን ያስተማረን ምንድነው አስቡት ዛሬ በእኛ ሐያት ውስጥ ያለውን ተጨባጭና ያለፈው ትውልድ ለዚህ ኡማ ሞዴል አላህ አድርጎ ያቀረባቸውን ሰዎች ረሱል አሚን ሰለላሁ ዐለይሂ ወሰለም ያን ኸምር የሚጠጣ ሱሐቢ ኸምር እየጠጣ ለብዙ ጊዜ የገረፉትን ሰው መተው ሲረግሙት ሰሃባዎቹ ሲያወግዙት አንተ እንደዚህ ኸምር እየጠጣ ነብዩን አስቸገርክ ብለው ሲያወግዙት ነብዩ አትርገሙት እኮ ነው ያሉት ረሱል አሚን ሰለላሁ ዐለይሂ ወሰለም ወንድማችሁን አትርገሙት ሸይጣንን በሱ ላይ አታግዙት ይህ ሰው አላህንና መልእክተኛውን ይወዳል አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ኸምር የሚጠጣ ሰው እንድትወድ ለዚህ ነው ሰይድና አቡበከር ሲዲቅ والله اذا رايت مسلما يشرب الخمر احببته ይላሉ ሙስሊም ሆኖ ኸምር የሚጠጣ ሰው ወደዋለሁ አሉ ስለምወደው ከዛው እንጀል እንዲርቅ እመኝለታለሁ እንጂ እንዲጠፋ አይደለም እመኝለት ይላሉ ሲሰርቅ ያየሁትን ሙእሚን ወደዋለሁ አሉ ሙስሊም ምንድነው የማስብለት ይህን ሰው ከዚህ ወንጀል እንዴት ብዬ ነው የምጠብቀው ዛሬ እኮ በጥርጣሬ ነው ወንጀልም ተፈጽሞ አይደለም ችግሩም ተከስቶ አይደለም በጥርጣሬ ግን ወንድሜን ጠልቻለሁ እህቴን ጠልቻታለሁ ውስጤ ሰላም የለውም ለነሱ መልካም አላስብም ነብዩ ኸምር እየጠጣ ያዩትን ወንድም አላህንና መልእክተኛውን ይወዳል ካሉ ራሱን ከሐራም ጠብቆ መስጊድ የገባው ወንድምና እህት ምን ሊባል ነው ያ ኢኽዋን ዛሬ እኮ የጠላሁት መስጊድ የገባው ወንድሜን ነው ለዚህ ነው ትልቁ አደጋ የሚሄነው ወንጀሉ የይስት አደገኝነት የሚያጅበው ምን አይነት ሲፋ ይስተዋልበታል ያሉ መስላችሁ ለማዎቻችን አቢድ አላህን የሚገዛ ሰው የሚመቀኘው አላህን የሚገዛውን ሰው ነው ይላሉ አሊሙን አይደለም የሚመቀኘው በኢባዳ ያልፈኛል ብሎ ስለሚያስብ ዓሊሙ አቢዱን አይደለም የሚመቀኘው ይላሉ ዓሊሙን ነው የሚመቀኘው ከኔ በላይ ነው ብሎ ስለሚያስብ
ነጋዴው ነው ቤተሰቡ ጋር ነው ያክስትና ያጎት ልጆች ሲጠላሉ ወንድምና ወንድማማቾች ጓደኛው ጥሩ ሲያገኝ መልካም ነገር ላይ ሲወድቅ ጥሩ ደረጃ ሲያገኝ በሽታው የህዝድ አደገኝነት ይሄ ነው አንዱ አብሮህ ያለህን ሰው ከጎንህ የተቀመጠው ሰው እንድጠላ ምክንያት ይሆናል ይሄን ያስተማረን ይሄን ሳነሳ ቀደም እንዳልኩት በሙእሚን ልብ ውስጥ ግን ይሄ ነፍስያ ይሄ ስሜት የለምና ሰዓድ ብን አቢ ወቃስ አላህ ስራቸውን ይወደድላቸውና አንድ በሳቸው ስር የነበረ ወታደር ነበር ይሄ ወታደር የሚገርም ሸጃዓ የሚገርም ጀግንነት ያለው ሱሐባ ነው ወይም ተጋዳይ ነው አቡ ሙህጀን ሰቀፊ ይባላል አቡ ሙህጀን የሚገርመው ነገር በጣም ኸምር ይጠጣል በጣም ሻሪብ الخمر ነው ኸምር እየጠጣ ግን ምን ያደርጉታል ሰዓድ ብን አቢ ወቃስ ኸምር ጠጥቶ ሰክሮ ሲያገኙት 40 ወይ መገረፍ ያለበትን ሐድ ያቆሙበታል ይገርፉታል ይሰው ይጠጣል ያቆሙታል ሁሉ ጊዜ እየገረፉት ሰለቻቸው በጣም የሚወደው ነገር ምንድነው ጂሃድ ፊ ሰቢልላህ ይሄን ሰው ከዚህ ተግባሩ ለማስቆም ከመጠጣቱ ለማስቀረት ቢቀጣ ብለው ከሚወደው ጂሃድ ላግዱት ወሰኑ ቃዲስያ ላይ እንዳይሄድ ቤታቸው ወስደው አሰሩት ቃዲስያ ጦርነት ሲወጡ አቡ ሙህጀን ሰቀፊ ሐያቱ ጂሃድ ነው ሐያቱ ፊ ሰቢልላህ ነው እዚህ ቦታ ላይ ሲታሰር ደነገጠ በጣም ተጨነቀ የሚያደርገው ነገር ግራ ገባው ትልቁ ማዕረካ الفاصل የሆነው ጦርነት ቃዲስያ ጦርነት የተካሄደ ከዛ እንዲቀር ስላደረጉት አዘነ እስሩ ያሰሩበት ቦታ ሆኖ በጣም እየጮሁ ሲያስቸግር የሰዓድ ብን አቢ ወቃስ ሚስት መታ ምንድነው ያ አባ ሙህጀን ምንድነው የሚያስጮህ አለችው والله ታውቂያለሽ እኔ ከጂሃድ ተለይቼ መኖር አልችልም ከዚህ ትልቅ ጂሃድ ሰዓድ ብን አቢ ወቃስ አገዱኝ ኸምር በጠጣቴ ምክንያት አሰሩኝ ለአላህ ስቲ ምናልባት ለአኺራ ሆነ ይሻለው ፍቺኝና ሂጄ ጂሃድ ውስጥ ልግባ والله الله ብሎ ህይወቴን ካተረፈውና በህይወት መቆየት እድል ካለኝ ተመልሼ የነበርኩበት እስር ላይ መጥቼ ቀድሜ ገባልሻለሁ ሸሂድነትን ከወፈቀኝ ደግሞ ያንቺንና የሰዓድን ይቅርታ ጠይቃለሁ አላት ሲለምናት በጣም ይልሐስ ያደርጋት አዘነችና ፈታችና የሰዓድን ፈረስ ሰጠችው አቡ ሙህጀን ሰቀፊ እንዳይታይ ፊቱን ለስሞ ፊቱን ሸፍኖ ማዕረካ ውስጥ ትግል ውስጥ ገባ ጦርነት ውስጥ ገብቶ በጣም አጂብ የሆነ ተጋዳይ ነው በሚገርም ቀዋ ካፍሮችን መግደል ጀመረ ሰዓድ ብን አቢ ወቃስ ተጠራጠሩ ምን አደረችው ይህ ሰው ግዴታ አቡ ሙህጀን ነው የዛ አይነት ቀዋ ያለው ሰው አቡ ሙህጀን ነው እሱ ነው እንዳለን በእጃ ስር የመጣሁት ቤቴ ነኝ ማን ነው ከየት ነው የመጣው ይላሉ ሰይድና ሰዓድ ብን አቢ ወቃስ አኺራን አላህ አትርፎት ያን ሁሉ ተዋክቶ ሳይሞት ወደ ቤቱ መመለስ እድል ገጠመው ከሰሃባዎቹ በፊት ቀድሞ ሄዶ እጁን ለሚስቱ ሰጣትና ስሩ ላይ ገባ ሰዓድ ብን አቢ ወቃስ መጡ ዛሬ የተፈጠረው ነገር ምንድነው ብለው ጠየቁ ሚስታቸውን አቡ ሙህጀን ሰቀፊን ቤት ያስረው አልነበር የሄድኩት አሏት አዎ ታዲያ ዛሬ እሱ አይነት ቀዋ ያለው ሰው ማንነቱ ያልተለየ ሰው ሙለሰበል ወጅ የሆነ ፊቱን የሸፈነ ሰው እዛ ማዕረካ ላይ በሚገርም ቀዋ ይቃተል ነበር ላት والله እውነታውን ከፈለክ ያ ሰዓድ አቡ ሙህጀን በጣም ያለቀሰና እየረበሸ ሲያስቸግረኝ ፈትቼ አንተን ፈረስ ሰጥቼ ላኩት ነኝ ሰዓድ ብን አቢ ወቃስ አለቀሱ እንደዚህ አይነቱን ሰው ነው እኔ ያሰርኩ አላህ ፊት የምጠየቀው ምገርፈው والله يا ابا محجن لا ارجمك بعدها ابدا والله ካሁን በኋላ የፈለከውን መጠጥ ጠጣ አንተን ግን የሚገርፍ እጅ የለኝም አሉ ሰዓድ ብን አቢ ወቃስ አቡ ሙህጀን الثقفي ማለቀሰ رضي الله عنه والله يا سعد እኔ እኮ ኸምር ስጠጣ ለኸምር ከነበረኝ ፍቅር እርሶ በግርፋት አላህ الحد ያቆሙ ያጻዱኛል ብዬ ነው እርሶማ እንደማይገርፉኝ ከወሰኑ ወንጀሌ በምን ሊታጠብ ነው والله لا اشرب الخمر بعدها ابدا እኔም ከዛሬዋ እለት ጀምሮ ኸምር መጠጣቴን አቆማለሁ አላቸው እርሶን ኢላለ መግረፍ ከማሉ እኔስ በምን ወንጀሌ ሊታጠብልኝ ነው አላቸው رضي الله عنه فكر يا اخوان شارب الخمر خمر يطጣ سعد بن ابي وقاص ناكل صحابي والله لا اجلدك او لا ارجمك لا القرفه ملالو ነው ያሉት رضي الله عنه يعني هذا عاصي ወንጀለኛ የሆነን ሰው በዚህ አይነት ነፍስያ ያስተናግደውታል فما بالك يا اخي ወንድሜ መስጊድ ያለው ወንድሜ ኸይር ላይ የሚሳተፈው ወንድሜ እንዴት ነው ማስበው በምን አይነት ነፍስያ ነው መጓዘው በምን አይነት ስሜት ነው ማስተናግደው ይሄን ነው ልናስብ የሚገባል ለዚህ ነው እንግዲህ ሰይድና አሊ ኢብኑ አቡ ጣሊብ እና ሰይድና ሙአዊያ ጋር በደረሰው ችግር ታውቃላችሁ ደም ተፋሰዋል ደም ፈሷል የሙስሊሞች ደም ፈሷል ግን ውስጣቸው ላይ ያ ሆኖ ምቀኝነት የለም ጥላቻ የለም
سيدنا علي بن أبي طالب ጦርነቱ ከመጀመሩ በፊት የጠየቁት ጥያቄ ምን ነበር? ጦርነቱ ከመጀመሩ በፊት ከነ ሙአዊያ ከነ ሰይድና ሙአዊያ ጎን እናታችን አይሻ ተሰልፈዋል ጦር ይዘው ኡማሃት المؤمنين የሙእሚኖች እናት ባሉበት እናታችን አይሻ ባሉበት ጦርነት ውስጥ እንዴት እንጀምራለን? መጀመሪያ ምን እናደርጋሉ? እናታችን አይሻን ከጦርነቱ ማግለል አለብን ጦርነቱን ለመጀመር አሉ ሰይድና አሊ فكروا يا اخوان እናታችን አይሻ እኮ አሊ ሊወጉ መጥተዋል ረዲየላሁ ዐንሁ አሊ ግን እናታችን አይሻ ያሉ ጦርነቱን አንጀምርም ስለዚህ ምን ይደረግ የተቀመጡበትን ግመል እንምታው ሐውደጁን ይዘን እናግል ከጦርነቱ ውስጥ ሌላ ሐሳብ መጣ እናታችን አይሻን ከጦርነቱ ለማውጣት ግመሉ ቢመታ እናታችን አይሻ እኮ ሊነቃነቁ ነው ግመሉ ሲጎዳ ሊፈረጥጥ ወይም ደግሞ ሊበረግግና እናታችን አይሻ ሊነቀንቅ ነው ምን ይደረግ እናታችን አይሻ እንዳይነቃነቁ አጅነብይ ያልሆነ ሰው አብዱራህማን ኢብኑ አቡበከር ተመርጠው ሂደው ሐውደጅን يعني እናታችን አይሻን ሐውደጅ ያችን ፈረስ ላይ ግመሉ ላይ የሚቀመጠውን ዕቃ እንዲጠብቁ ታዘዙ ይህንን ነፍስያ ተመልከቱ ኢኽዋን ሊጋደሉት መጥተዋል ሰይድና አሊ ግን ጦርነት ውስጥ የገቡት እናታችን አይሻ ፈረሳቸው ተነቃንቆ ንቅናቄ እንዳያጋጥማቸው ይህንን አህዋል ነው የፈጠረው ይህንን እንዲያርገው እርምጃ ወሰዱ ቀጥሎስ ምን አሉ ሰይድና አሊ ዙበይር ብኑ አብዋም طلحة بن عبيد الله እነዚህ ሁለት ታላላቅ ሰሃባዎች ነብዩ 10 ጀነት ከመሰከሩላቸው ሰዎች ሁለቱ ሰይድና ሙአዊያን ደግፈው መጥተዋል ዙበይርን አናገሩት ረሱል አው አሊ ያ ዙበይር هل تتذكر ታስታውሳለህ ምኑን ያ አሊ ያላቸው ነብዩ ሰለላሁ ዐለይሂ ወሰለም አንዲ ሲጠይቁ ዙበይር አሊን ተወደዋለህ ብለው ጠየቁ በላ ያ ረሱላህ አዋልካቸው ነገር ግን ረሱል አሚን መልስ ሰጡ ዙበይር አትወደውም እሱን በዳይ ሆነ ልትጋደለው ትመጣለህ አላሉም ረሱላህ ሲሉት ሰይድና ዙበይር አለቀሰ ረዲየላሁ ዐንሁ كنت نسيتها والله الله በሚያቀው ረስቻት ነበርችን የነብዩን ቃል ታዲያ ለምንድን ነው የሚዋገውን ሲሏቸው ኢኽዋኑና በገው علينا ወንድሞቻችን ድንበር አልፈውብን አሉ ሰይድና አሊ ረዲየላሁ ዐንሁ ፈክሩ ቃሉ ወንድሞቻችን ድንበር አልፈውብን هذه الكلمه عجيبه ወንድሞቻችን የምትለውን ቃል የተጠቀሙት هذا هو الاسلام هنا اسلمنا بزي ጦርነት ላይ ሰይድና طلحة بن عبيد الله በሰይድና አሊ بن ابي طالب ሰዎች እጅ ተገደሉ سيدنا طلحة تقرلوا يايوت يا سيدنا طلحة جنازة سملكته سيدنا علي علقس والله يا أبا محمد أبو محمد والله بالله يهنبني أنت زاري بني سوتش من الله أني كحامة ما في تقرلوا يبنبروا سيدنا علي بني سوتش جمتها كماي نقرقنا أتمنى من قال الله لهم في كتابه العزيز ونزأنا ما في صدورهم غل إخوانا على سرر متقابلين كوست طلعتنا وطتن كوستاچو كلباچو طلعتنا صدتن جنة ላይ الله ከሚሰበስባቸው ሰዎች الله እንዲያረገን እመኛለሁ እኔ ሙእሚን ሲፋ ሊገላቸው የመጣውን ሰው የተለያየ እርምጃ ሊወስድባቸው የመጣውን ሰው በዚህ አይነት ነፍስያ ነበር ያስተናገዱት ለዚህ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም አደገ ዳኡል من قبلكم ያለፉ ህዝቦች በሽታ ልባችሁ ላይ ያረፈ حقد ضغينة طلاشانا مكينت بنانت لبوست ودك لذينو عبد الرحمن بن عوف الرسول الامين من بريق اللصوت اذا فتحت عليكم فرس والروم اي قوم انتم فارس النار من ستاشنفو بعالم لا يميتاوقون تلالاق امبايروچن ستغرسسو يسلمنا يبلايነት ሲረጋገጥ ምን አይነት ሰዎች ትሆኑና እንተ ብለው ጠየቁ ሱሐባዎች ረሱል አሚን عبد الرحمن بن عوف መለሰላቸው نقول كما أمرنا الله يا رسول الله الله እንዳዘዘን ሆናለን ሲላቸው ነብዩ ግላሉ أو غير ذلك ከዚህ ውጭ አይደለም ነገሮች የሚከሰቱት አሉ تتنافسون ثم تتحاسدون ثم تتدابرون ثم تتباغضون أو نحو ذلك ثم تنطلقون في مساكن المهاجرين فتجعلون بعضهم على رقاب بعض إمام مسلم بزكوت حديث لي والله አይደለም አሉ ውድድር ትጀምራላችሁ መሽቀዳደም ትጀምራላችሁ መመቀኛኘት ትጀምራላችሁ ዱንያ ትከፈታለች እርስ በርስ ትጠላላላችሁ ጀርባ መሰጣጣት ትጀምራላችሁ አንዱ አንዱን ይጠላል አንዱ አንዱን በመጥፎ አይን መመልከት ይጀምራል ከሙሃጅሮች መስከን ወጥቶ አንዱ አንዱን ለመግደል ይነሳል ይሄ ጊዜ ከፊታችሁ ይመጣል ረሱል ሰለላሁ ዐለይሂ ወሰለም ሰሃባዎችን
እንግዲህ እነዛ ሰሃበት الكرام رضي الله عليهم متميزين ከሁላችንም በተሻለ ደረጃ ያሉ ትልቅ ደረጃ ላይ የሚገኙ ወይም ደግሞ ለዚህ አላህ Subhanahu Wa Ta'ala ሞዴል አድርጎ የመረጣቸው ለነብዩ ሰለላሁ ዐለይሂ ወሰለም ተከታይነት ያጫቸው ለነብዩ ሱህባ ወይም ለነብዩ ጉዱኝነት አላህ የመረጣቸው ሰዎች ረሱል አሚን አደጋ አለ ከፍታቸው ምን በሽታ ይሄ ተሐሱድ ተባጉት መጠላላትና መመቀኛኘት በሽታ በውስጣችሁ ላይ ይወርሳል ዱንያ ስትከፈት ለዚህ እኮ ነው የመሊክ الروم የነበረው ሩስቱም ሙስሊሞች በሩን እንዲከፈትላቸው ሲፈቅድ ምን እንዲሆን ነው ያለው ምን አይነት ሰዎች እስኪፈጠሩ ሩስቱምን ሄደው ጠየቁት ይባላል እነማን ናቸው የጠየቁት የሩም ቃኢዶች የሩም የጦር መሪዎች والله يا رستم كما ترى ሙስሊሞች በሚገርም ሁኔታ እየገደሉን እየወጉን አገራችን እየተቆጣጠሩ ልንቋቋማቸው አልቻልንም አንተ ደግሞ እነሱ ጋር ከሁላችንም በበለጠ ተዋግተሃል እድሜ ልክን አሳልፈሃል ንገረን እነዚህን ሰዎች ልንቋቋምበት የምንችልበት ነገር ካለ ንገረን ሲሉት والله እነዚህ ሰዎች ዘላን የአረብ ህዝቦች ናቸው ምቾትን የማያውቁ ቅንጦትን ያላዩ በድሎት ውስጥ ያላለፉ እናንተ ደግሞ የተለያዩ ሴቶች ጋር የምታሳልፉ ግዚያችሁን በቅንጦትና በምቾት የምታሳልፉ ሰዎች ናችሁ ለህይወት ትጓጓላችሁ እነሱ ደግሞ ለሞት ይጓጓሉ ለምን ነብያቸው ሰለላሁ ዐለይሂ ወሰለም ቃል ገብቶላቸዋል እናንተን ከገደሉ ውብና ቆነጃጅ ሴቶችን እንደሚያገኙ ዘላለማዊ ሀገር የሆነውን ጀነትን እንደሚወርሱ እናንተ ያላገኛችሁትን ክብር እንደሚጎናጸፉ ነግሯቸዋል ስለዚህም ነው እናንተ ለዱንያ ህይወት እንደምትጓጉት እነሱ ለሞት የሚጓጉት አላቸው ይሄን ተናግሮ ታሞ ነበር ይባላል ፈሰቀተ መክሽይን ራሱን ስተወደቀ እንደማ አፋቅ ጠየቁት ያ ሩስቱም እኛ እነሱን የምናሸንፍበትን ዘዴ ትለይድልናለህ ብለን ብንጠይቅህ የበለጠ የምንፈራበትን ነገር ነገርከን አሉት አው ሐቂቃው ይሄ ነው አለ እነሱን ለማሸነፍ ከፈለጋችሁ እፍታው ለሁም ጥሩቅ መንገዱን ልቀቁላቸው በሩን ተውላቸው ትንሽ ያቆማችሁ እየለቀቀችሁላቸው ሂዱ ከተሞችን ይቆጣጠሩ እናንተ ያያችሁትን ቅንጦትና ድሎት ይልመዱ እናንተ የለመዳችኋቸውን ሴቶች ይልመዱ ነብዩን በአይን ያዩት ሰዎች ይለቁ አለ ነብዩን በአይን ያዩት ሰዎች ተመልከቱ ኢኽዋን ነብዩን በህይወት ያገኙ ሰዎች ይለቁ ያን ጊዜ በእጃችሁ ይወድቃሉ ያን ጊዜ ድሉ ለእናንተ ይሆናል كما نرى اليوم ሩስቱም ሲናገር ሙስሊም አይደለም የነብይ ቃል አይደለም ያውሳ ያለው ነገር ግን ሐቂቃው ይሄ ነው ሰዎች አላህን በፈሩበት የአላህ ፍራቻ ልባቸው ውስጥ ባረፈበት ወንድማማችነት ትልቅ ክብርና ደረጃ በተሰጠበት ረሱል አሚን በዛ በሁር ጦርነት በዛ በቀውጤ ወቅት በዛ አደገኛ ህዋል ላይ ሰሃባዎች እንደዛ ተጎድተው ረሱል አሚን ጥርሳቸው ተሰብሮ ያ ችግር ተከስቶ ቀብር الجماع ነው ከዚህ ከዚህ ጉዳት በኋላ ሰሃባዎች ተንገላተዋል በጀማዓ ያረጋችሁ ቀበሩ አሏቸው ቀብሩ እየተቀበረ ግን አውቅፉ القبر ነው ያሉት ረሱል ቀብሩን አቁሙት አሉ ረሱላህ ለምን ابحثوا لي عن اثنين ሁለት ሰዎችን ፈልጉልኝ አሉ ያ ረሱላህ እኛ ደክመናል ለምን ቀብሩን ቀብረን አንገላገልም ይያሉ ሱሐባዎች ሁለት ሰዎችን ፈልጉልኝ አምር ኢብኑ ጀሙህ እና አብዱላህ ኢብኑ ሐረም ሁለቱን ሙታን ሱሐባዎች ፈለጉላቸው ምን እናድርግ ያ ረሱላህ ادفنهما سويا او معا እነዚህን ሁለት ሱሐባዎች አብራችሁ ቀበሩልኝ አሉ كانوا يتحابان في الدنيا በዱንያ ላይ የሚዋደዱ ወንድማማቾች ነበሩና حتى ولو في القبر ተመልከቱ يا اخوان እነዚህ ሁለት ወንድማማቾች አብራችሁ ቀበሩልኝ በዱንያ ላይ የሚዋደዱ ሰዎች ነበር ረሱል አሚን ሰለላሁ ዐለይሂ ወሰለም ይሄ ነፍስያ ነው በነዛ ሰሃቦች ውስጥ የተስተናገደው ችግሮች አልፈዋል በመሐከላቸው አለመግባባት ተከስቷል ዛሬ ጦር የመዘዘ ሰው የለም እኮ አንዱ ላይ የሰው ንብረት የነጠቀ የለም ወንድሜ ጠላት የሆነ መስጊድ ገብቶ ነው እህቴ ጠላት የሆነችን ሂጃብ ለብሳ ነው እህቴ ዲን ስለያዘች ነው እኔ ታፔላ ለጥፌ ማስታወቂያ ሰጥቼ ሰለፊ ኸለፊ ያልኩ የምፈልገውን ታፔላ ይሰጠው ላይ ፈቃደኛ አይደለሁም ሰዎችን ሳይ ያንቀጠቅጠኛል ሰላም ይነሳኛል ይሄ በሽታ መረድ እኮ ነው የሁሉም ችግር ነው እኔም ምስልበት ስዕል አለኝ አንተ ምስልበት ስዕል አለ ይግን የሙእሚኖች ሲፋ የሙእሚኖች ባህሪ አይደለም አላህ ቁርአን ላይ የገለጻቸው ሙናፊቆችና ከሃዲያኖች የሚይዛቸው ሲፋ ነብዩ ሰለላሁ ዐለይሂ ወሰለም ወደፊት ይመጣሉ ያላቸው ህዝቦች ተጨባጭ ለዚህ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም ዳኡል ኡመም ይያሉ የገለጹት انه سيصيب امتي داء الامم قالوا وما داء الامم يا رسول الله العشر والبطر والتكاثر والتنافس في الدنيا وتباعد والتحاسد حتى يكون البغي ثم الحرج
ረሱል አሚን ሰለላሁ ዐለይሂ ወሰለም ኡመቶችን ትልቅ አደጋ ይገጥማቸዋል አሉ ትልቅ ችግር ይፈጠርባቸዋል ምንድነው ያ ረሱላህ ብለው ሲሏቸው ያለፉት ህዝቦች በሽታ ነው አሉ ያለፉት ህዝቦች በሽታ ምንድነው ዱንያ ትከፈታለች አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ዱንያ ይከፈታል መጠላላት ይጀምራል አንዱ አንዱን መመቀየት ይጀምራል አንዱ አንዱን መጣላት ይጀምራል አንዱ አንዱን መጥላት ይጀምራል ከዛ ሐረጅ ፊትና ይፈጠራል ምናልባት መገዳደል ምናልባት መቆራረጥ ደረጃ ላይ ያደርስ የሚችል ፊትና አላህ Subhanahu Wa Ta'ala ምናልባት ወንድሜ እኮ ፈተና ነው ለኔ አንደኛችሁ ለአንደኛ ፊትና አድርገናል ነው ያለው አይደል አተስቢሩን እኮ ነው የሚል አላህ Subhanahu Wa Ta'ala ፈተና ያርጋችሁ አትሸከሙትም ሶብር አታደርጉም በመቀኝነትና በሐሰድ ውስጤ ተይዞ ተሞልቶ በጥላቻ የወንድሜን ኸይር እንዳላይ ያደርገኛል የፈለገ ኸይር ይሰራ እኔ ካልሰራሁት ኸይሮች አይጥሙኝም እኔ ካልፈጸምኩት መልካም ተግባራቶች አይዋጡልኝም እከሌ ጥሩ ስለሰራ እከሌ መልካም ነገር ስላደረገ ስለቀራ ስለሐፈዘ ስላስተማረ ስለተማረ ዓሊም ሆኖ መጅሊስ ላይ ስለተቀመጠ ውስጤ ሰላም ያጣል ኸይራቶች የሙእሚን ሲፋ ግን ኢማሙ ሻፊዒ ረህመቱላሂ ዐለይሂ እንደገለጹልን الله سراچون دلاچونا من نبر يميلوت امام الشافعي والله ما جادلت احدا الا دعوت الله سبحانه وتعالى ان يجري في فم الرجل الحق انا عند سو ጋር ተወያይቼ ተከራክሬ ተጨቃጭቄ ተነጋግሬ አላውቅም ምን ማድረግ ቢሆን እንጂ ቅድሚያ ሰውየው ጋር ከመወያየትና ከመከራከሬ በፊት ምን አደርግለታለሁ እኔ ምን እመኛለሁ ዱዓ አደርጋለሁ ሐቁን ከሷ እንደበት አላህ እንዲያወጣው ፈክሩ ቢላህ አለይኩም ወንድሜ ላይ ሐቅ ያለ አይታየኝም امام الشافعي كان بليلا قولاتቸው እንደገለጹት قول الصواب يحتمل خطا وقول خطا غير يحتمل الصواب يعني ንግግር እውነት የሆነ ስህተት ሊወድቅበት ይችላል ስህተት አስተሳሰብ ይሆን ያለው ብዬ አስባለሁ የሰዎች ንግግር ግን ስህተት ሆኖ እውነት ይሆናል የነሱ ቃል ብዬ ነው ማስበው ይላሉ ዛሬ አይደለም ስህተቱን እውነት ብሎ ማሰብ ቀርቶ ጥፋቱን እንደ ኸይር ለማሰብና ለመለየት ቀርቶ ኸይር ሰርቶ አይዋጥልኝም ለምን ኸይሩን ያልሰራሁትም እኔ ካልሰራሁት ምንድነው ይሄ ኸይር እነሱ በየስማቸው ነው ማነስ ما علمت خيرا منه ለዚህ ነው ረሱል ይሄ ሐሰድ ምቀኝነት ጥላቻ በሰዎች ልብ ውስጥ ገብቶ የነብዩን ቤተሰብ እንኳን ሸታት ውስጥ ከቷል እናታችን አይሻ ረዲየላሁ ዐንሃ በሐሜት እንድትወድቅ አድርጓል እናታችን አይሻ ዝሙት ሰርታለች ብለው እንዲያወሱ ተገደዋል ሙናፊቆች ነብዩ አዛውን ተመልከቱ ይሄ ምቀኝነት የሚፈጥረውን በሽታ ደግሞ والله በቤተሰቦች አዛ አደረጋችሁኝ ما علمت منهم خيرا ከነሱ ኸይር እንጃላቅላቸው ነበር አዛ ግን አደረጋችሁኝ ስም በማጥፋት ዛሬ ወንድሜን ስም በማጥፋት እኔ የምችለውን ነገር ላስታውስ የምችለውን ነገር ኸይር ልስራ የምችላትን መልካም ተግባር ልፈጽም ሌሎችም ኸይር አላቸው መቼም በእስልምና ከትልልቅ ወንጀሎች አንዱ ምንድነው اعتقار እኮ ነው አይደለም ሰዎችን አሳንሶ መመልከት ከከባድ ወንጀሎች ናቸው አታውቅም ማንኛው ደረጃ እንዳለው ማንኛው ክብር እንዳለው ማንኛው አላህ ዘንድ ቦታ እንዳለው رب اشعث الاكبر ነው አይደለም ረሱላህ ምናልባት ባፈር የተለወሰ ሰው በግር የሚጓዝ ሰው لو اقسم على الله لابره ምሉ አላህ የሚጠይቅ አላህ የሚሰጠው ሰው ባሪያ ሞልቶታል እኮ አላህ ሲፋውን ስታየው ምናልባት አንተ የምትንቀው የበታች አርገህ የምታስበው ሁሉ ጊዜ ዝቅ አርገህ የምትመለከተው ሰው ሊሆን ይችላል ነገር ግን የለም ወቅ አላህ ዘንድ ያሰው ቦታው ካንተ ከኔ በላይ ሊሆን ይችላል ከሁላችንም ከፍ ያለ ደረጃ ያለው ሰው ሊሆን ይችላል ስለዚህ ነው ይሄን ነፍስያችን እንድናጸዳ ከጥላቻ እንድንወጣ ረሱል አሚን ይሄ በሽታ ያለፉ ህዝቦች በሽታ ነው አደራችሁን ራቁት አደራችሁን ተጠንቀቁት ለዚህ ነው ረሱል አሚን በሐዲሳቸው ላይ እንደገለጹት ኢማም ነሳኢ በዘገቡት ሐዲስ ላይ لا يجتمع في جوف عبد غبار في سبيل الله وفيح جهنم ولا يجتمع في جوف عبد الإيمان والحسد والله بعند باريا لبوست بعند باريا ላይ ሁለት ነገሮች አይገናኙም አይሰበሰቡም ይላሉ የጀሃድ في سبيل الله አዋራ ፊቱን የነካው ሰው የጀሃነም ፈይህ ወይም አዋራ የጀሃነም ሽታ እሳት ልትደርስበት አትችልም እንደዚሁም ደግሞ በሙእሚን ልብ ውስጥ ሐሰድ ምቀኝነት አይፈጠርም አይቀመጥም ይላል ረሱል አሚን ሰለላሁ ዐለይሂ ወሰለም አስቡት ኢማንና ሐሰድ እንዴት ይቆራኛል ኢማንና ምቀኝነት እንዴት አብሮ ይቀመጣል አላህን ያመኑ ሰዎች አላህን የፈሩ ሰዎች ነብያቸውን የተከተሉ ሰዎች እንዴት ይህን ሲፋ ልባቸው ውስጥ አሳርፈው መሄድ ይችላሉ ላ والله አይችሉም ይህ ኢማን አደጋ ላይ ሲደርስ ነው ይህ ኢማን ችግር ላይ ሲወድቅ ነው
የተለያየ አህዋል ሊፈጠር ይችላል ታሪካችን ላይ ሱሐባዎች ያስተናገዱት ሰለፎቻችን ያዩት የሄዱበት መንገድ ይሄ ነው ሰዎች ጋር በነበራቸው ልዩነት ኢማም አህመድ ኢብኑ ሐንበልን ታውቃላችሁ ኢማም አህለ ሱና ወል ጀማዓ ሰዎች ብዙ አደጋ ደርሰውባቸዋል በመድራችን ላይ ከተፈተኑት ታላቅ ዓሊም ናቸው خلق القرآن ላይ ቁርአን የአላህ خلق እንጂ አላህ ፍጡር እንጂ አላህ ቃል አይደለም የሚል አስተሳሰብ ይዘው የመጡ ሰዎች ይህን ቃል ካላጸደቁ እርምጃ እንዲወሰድባቸው ተወስኗል ኢማም አህመድ አخر ዑምራቸው ላይ አላህ ስራቸው እንደላቸውና አቋማቸው በዚሁ እንደተነከረ ሲሄድ ምንድን ነበር ያደረጓቸው ወሰዳቸው ወደ እስር ተወሰዱ እስር ቤት ሲሄዱ የሚያስቡት ነገር ነበር ኢማም አህመድ ምናልባት እነዚህ ሰዎች ቢያስሩኝ እኔ ኸልዋ ነው አላህ ጋር እገናኝበታለሁ እነዚህ ሰዎች ቢገሉኝ ሸሂድ ነኝ እኔ ግን ስጋት ይሉ ነበር ኢማም አህመድ ኢብኑ ሐንበል እነዚህ ሰዎች እንዳይዓዝቡኝ እንዳያንገላቱኝ እንዳይገርፉኝ ነው ለምን ሰውነቴ ደክሟል እድሜ ገፍቷል አርጅቻለሁ ችግርን ግርፋትን መቋቋም አልችልምና ጽናት ሳይኖረኝ ይቀራል ብዬ ስለማስብ ያችን ነው መስጋት ያሉ እስር ቤት ገቡ والله እስር ቤት ሲገቡ ኢማም አህመድ ኢብኑ ሐንበል የፈሩት ነገር ተፈጠረ አቋምህን ካልቀየርክ እንገርፋለን አሏቸው እንደሚገረፉ ቃል ሲገባላቸው ደነገጡ የፈሯትና የሰጓት ነገር ተፈጠረች እታሰሩበት ክፍል አንድ ሌላ እስረኛ አብሯቸው ታስሯል አባ ጠያር የሚባል ኢራቃዊ ሌባ ነው ሲያቸው ፊታቸው ተለውጧል ያ ኢማም والله ምን ነው ፊትህ አላቸው እኔ በሌብነት እዚህ እስር ቤት ገብቼ 18000 ጊዜ ተገርፌያለሁ እንደዛ ሆኜ ግን ሶብር ያለው አላቸው በሌብነት እንደጸና ሆነኝ አላቸው አንተ ሐቅን ይዘህ ነው ያለው ان عشت حميدا وان مت شهيدا بتنور ተከብረህ የምትኖርበት ብትሞት ሸሂድነትን የምታገኝበትን ትፈራለህ ያላቸው ረህመቱላህ አለይህ والله سمت ይላሉ ኢማም አህመድ ያ ሰው ሶብርን ትግስትን አጎናጸፈኝ ይላሉ ከዛ አባ ጠያር ንግግር በኋላ በጣም ታገስኩኝ ኢማም አህመድ በጣም የሚገርም ነገር አላቸው እስኪሞቱ ድረስ ለዚህ ሰው ዱዓ ያደርጉ ነበር ይባላል ለአቡ ጠያር አላህ ይማረው ይያሉ ለሌባው ዱዓ ያደርጋሉ ለምን እስር ቤት ላይ ገብቼ ስባትን ጥንካሬ እንዲኖረኝ ይረዳይ ሰው ይላሉ ረህመቱላህ ተመልከቱ ኢኽዋን እኛኮ ዛሬ ኸይር አልታየንም የወንድሜ ኸይር አልታየኝም የወንድሜ መልካም ነገር ልቆጥርለት አልቻልኩም የሆነው ሆነ ኢማም አህመድ ተገርፈው ነፃ ወጥተው አንድ ቀን ሐለቃ ላይ ተቀምጠው እያስተማሩ ምን አደረጉ አንድ ሰው ሐለቃው ሲያበቃ መጣና ያ አባ አብዱላህ ሳሚህኒ ያላቸው ያ ኢማም አህመድ ይቅርታ ያርጉልኝ ለምን አሉት እርሶ ሲገረፉ ከገራፊዎች አልነበርኩም ነገር ግን ድርጊቱ ሲፈጸም ተመልክቻለሁና አውፍ በሉኝ አላቸው والله እንደዛ አይነት ዙልም የሚሰራበት ቦታ ላይ አትገኝ እኔ አውፍ ብያለሁ ማንኛውንም ሰው የበደለኝን ሰው ሁሉ አዲስ በዲን ላይ ፈጠራ ያመጡ ቢድአን የፈጠሩ ሰዎች ሲቀሩ والله እንኳን አንተን አሉት አባ ኢስሐቅን አውፍ ብየዋለሁ አሉት ማን ነው አባ ኢስሐቅ አላቸው ያ የገረፈኝ ሰው አሉት እንደዛ ገርፈው እንዴት አውፍ ትለዋለህ አላቸው والله ያሉት አንድ ላ ኢላሃ ኢላላህ ብሎ የመሰከረ ሰው يوم القيامه በኔ ምክንያት አላህ ፊት ቢጠየቅ እኔ ምን እጠቀማለሁ አሉ ረህመቱላህ አለይህ لا اله الا الله ብሎ የመሰከረ ሰው በኔ ምክንያት ጀሃነም ቢወድቅ እኔ ምንድነው የምጠቀመው ስለዚህ አውፍ ብየዋለሁ ያስገረፋቸው ኸሊፋ ሙዕተሲም ቢላህ ነበር በወቅቱ ሰዎች ጋር ተጠግቶ ስለነበር እነዛ ዑለማ እሱ አሳስተውት ስለነበር አኺራን ግን አዘነ ሐቁን ሲረዳ ፈታቸው ሙዕተሲም ቢላህ ከማስገረፉ ጋር ኢማም አህመድ አንድ ሴት ላይ በሰራው ትልቅ ተግባር ግን ይቅርታ ብለው መጡ ሙዕተሲም ቢላህ እንደምታውቁት ለአንድ ሴት ሂጃብ ብሎ ጦር የመዘዘ ሰው ነው አሙሪያ የምትባል ከተማ ላይ አንድ ሴት ሂጃቧ ተደፈረ ሂጃባን የደፈራት ሰው በጥፊ መታት ጮኸች ወኢስላማ ወሙዕተሲማ አለች ወኢስልምናዬ የሙስሊሞች ኸሊፋ በሰማልኝ ብላ ጮኸች ይህን ኸበር የያዘ የገጠር ሰው ሂዶ ባግዳድ ደረሰ ባግዳድ ላይ መጥቶ ለኸሊፋው ነገረው ያ ኸሊፈተ ሙስሊሚን አሙሪያ ላይ አንድ ሴት ሂጃቧ ተነጠቀ ሂጃቧ ተደፈረ ወኢስላማ ወሙዕተሲማ ወኢስልምናዬ ወሙዕተሲም ብላ ጮኸች አለ ሙዕተሲም ቢላህን ኸበር ሲሰማ ከተቀመጠበት ወንበር ነው የተነሳው والله يا امرأة المسلمة لأنصرنك والله أنت مسلم سيت رداش الله نعلم رضي الله عنه مسلم تدفرالش بقوانቋ በዘር ላይ ግባባት ይችላል 15000 ጦር አዘጋጀ ያችን ሴት ለማዳን ለዛች ሴት ያኒ በቀሏን ወይም ሰዓሯን ለመክፈል አሙሪያ የተባለችውን ከተማ ወረራት ከተማዋን ድል አድርገው ገቡ ሴትየዋን አስጠሯት جئنا لأجلك يا معتصم بالله رضي الله عنه لا انجس من المتنال على رضي الله عنه
15000 ጦር ለአንድ ሴት የመታትን ሰው ሂጃቧን የገፈፋትን ሰው አስጠሩት መጣ አደባባይ ላይ ህዝብ ፊት እንደመታሽ አርገሽ በጥፊው ሙጫዋላት ሙዕተሲም ቢላህ ያቺ ሴት ግን አለቀሰች علمنا الاسلام العفو مع القدره እስልምና አስተምሮናል እየቻሉ ይቅር ማለትን ለኔ ብቻ ይበቃኛል ለአላህ ስል ይቅር ብየው አላህ አለች ረዲየላሁ ዐንሁ هذا هو ሙዕተሲም ቢላህ ለዚህ ነው ዛሬ ፍልስጤኖች ዋ ሙዕተሲማ ይላሉ ለአንድ ሴት ምላሽ የሰጠው ሙዕተሲም የለማን ይስማን ይላሉ ዛሬ ሺዎች ሲያልቁ ሲዎች ሲገፈፉ ሲዎች ሲደፈሩ ሙዕተሲም የለማን መልስ ይስጣቸው ይህን ስራ ሰርቶ ሲመለስ ኢማሙ አህመድ ታመዋል ደክመዋል በሰዎች ተደግፈው ከዘራቸውን ይዘው አላህ ይቅር ይበልህ ሙዕተሲም ለእስልምና ለዋልከው ውለታ ለሂጃብ ብለህ ላደረከው ትግር እስከ መጨረሻው አውፍ ብያለሁ ብለው ቃላቸውን ቤቱ ድረስ ይለው የሰጡት ረዲየላሁ ዐንሁ የሙእሚን ነፍስያ ነው ተገርፈዋል ግን አውፍ ብለዋል ተሰቃይተዋል ይቅር ብለዋል ጥላቻ እንዴት ብለህ ነው የምትጠላው ወንድሜ ላ ኢላሃ ኢላላህ ያለ ወንድሜን በኔ ምክንያት ቢጠየቅ አላህ ፊት ማገኘው አጅር ጥቅም ምንድነው ሸይኽ الاسلام احمد بن تيميه رحمه الله عليه ዑለማኡ ሱና አህለ ሱና ውስጥ በጣም ከተንገላቱት ሌላው ዓሊም ናቸው ሰዎች አስገርፏቸዋል እንደምታውቁት ብዙ ሐያታቸው በእስር ቤት ነው ያለፈው እስር ቤትም ነው የሞቱት በአንድ ወቅት የመጀመሪያ እስር ላይ ታስረው ሲወጡ ምን አላቸው የፈታቸው ሰው እርስዎ እንድትታሰር ሸይኽ الاسلام እንድትታሰር ያደረጉት እነዛ ዓሊሞች ናቸው ከሰዋል በስህተት አሳስረዋል አሳስራቸው ክሰሳቸው አሉ والله እነዚህ ዓሊሞች ባሳስራቸው ከጦለበል ኢልም ነው ማረቃቸው ከሚያቀሩበት ማድ ነው ማነሳቸው ስለዚህ እነዚህን ሰዎች ከኢልም ማድ አላቅቄ እስር ቤት እንዲገቡ ፈቃደኛ አይደለም እኔ ይቅር ብያለሁ ኢብኑ ተይሚያ ረህመቱላህ ዐለይሂ ለዚህ ነው ኢብኑ ተይሚያ ጠላት የነበሩት በወቅቱ የነበሩት ዓሊሞች ሲናገሩ ረዲየላሁ ዐንሁ ኢብኑ ተይሚያ ሁለት ጊዜ አሸነፈን ይላሉ በባጢል ልንጎዳው ሞክረን ሳይሳካልን ቀረ ሐቅን ይዞ ሊጎዳን እየቻለ ሳይጎዳን ቀረ ሁለቱም ጊዜ አሸነፈን ይላሉ ረዲየላሁ ዐንሁ هذا هو نفس المسلم የሙስሊም ነፍስያ ይሄ ነው ለዚህ ነው ረሱል አሚን እነዚህ መልእክቶች ያስተላለፉልን ኢዘን እንግዲህ ሙእሚን በባህሪው ይሄ ቂያም ሰዓት ድረስ እስኪመጣ ድረስ ይሄ በሽታ አለ ረሱል አሚን ሰለላሁ ዐለይሂ ወሰለም من يلالو بحديثاته لا والله لا ينظرن ابن مريم حكاما عادلا فلا يكسرن الصلب ولا يقتلن الخنزير ولا يضعن الجزية ولا تتركن القلاص فلا يسعى عليها ولا تذبحن الشحناء والتباغض والتحاسد ولا يدعون إلى المال فلا يقبله أحد إمام مسلم بزقبت حديث لاي رسول الله صلى الله عليه وسلم هن حسد هي مكنينت زوتار እንደሚሆን የመቀኝነት እስከ ለውም القيامه ድረስ እንደሚቀጥል ግን ልንርቀው የሚገባ በሽታ እንደሆነ ሲያመላክቱን ሰይድና ኢሳ አለይሂ ሰላም ወደ ምድር እንደሚወርዱ ሲናገር ረሱል አሚን ሰለላሁ ዐለይሂ ወሰለም ሁካምን ዓድል ወይም ደግሞ ፍትሃዊ መሪ ሆኖ ይወርዳል መስቀሎችን ይሰባብራል ያኒ ኸናዚሮችን ከምድር ላይ ያጠፋል በምድር ላይ ጅዝያ ከእምነቱ ውጭ ላሉት አካላቶች ሁሉ እንደገና ضرائب ጅዝያ እንዲወሰን ግብር እንዲከፍሉ ያደርጋል ረሱል ሰለላሁ ዐለይሂ ወሰለም يعني زكان የሚወጡ ሰዎች ይወጣሉ ዘካን የሚቀበላቸው ያጣሉ ተዛህበነ الشحناء والتباغض والتحاسد በዛ ሰዓት ላይ በሰዎች ልብ ውስጥ መቀኝነት መጠላላት ትጠፋለች ይላል ረሱል ሰለላሁ ዐለይሂ ወሰለም ያን ጊዜ ነው እንግዲህ እስከዛ ሰዓት ድረስ ይሄ ልብ ውስጥ ይሄ ጉዳይ ይቀጥላል እኛ ግን ምን ልናደርግ ይገባል ራሳችንም ዛሬ እንዳልኩት ቅድም መጀመሪያም ላይ ሲገባ ልናገር እንደሞከርኩት ምን እናገረው ስለ ራሳችን ነው ምን ናወራው ስለ ራሳችን በሽታ ነው እኛ ያለንበትን በሽታና አህዋል ነው ማየት ያለብን እኔ ከዚህ ነገር ጸድቻለሁ ሆይ እኔ ከዚህ ነገር ርቄያለሁ ሆይ እንግዲህ በልባችን ውስጥ ይሄንን ሐሰድ ይሄንን በሽታ ይዘን የምንጓዝ ሰዎች ያኒ ሐቂቃ እጆቻችን ምላሶቻችን ነገጧት ይተጣጠፉበታል ያኒ ሙእሚን ልቡን ከሐሰድ አጥርቶ ከመቀኝነት አጥርቶ ከወንድሞቹ ጋር መልካም ግንኙነት ፈጥሮ የሚኖር ሰው ነው አላህ Subhanahu Wa Ta'ala ያንን ባህሪም ሲገልጽ የአንሷርና የሙሐጅሮችን ታሪካዊ ጉዞ በታሪክ ላይ ከተደረጉት ሂጅራዎች በታሪክ ላይ ከተደረጉት ስደቶች ሰላማዊ ስደት በሰላም የተስተናገደ ስደት አንድ ብቻ ነው አውሮፓውያኖች ወደ አሜሪካ ተሰደዋል ግን ደሞች ፈሰዋል
የተለያዩ ሰዎች ወደ ተለያየ ቦታ ተሰደዋል ግን ደሞች ፈሰዋል ያለ ምንም ደም መፋሰስ በመሐባ በፍቅር የተስተናገደ ስደት ቢኖር ሙሐጅሮች የመካ ሰዎች ወደ መዲና ያደረጉት ወደ አንሷሮች ያደረጉት ጉዞ ነው ለዚህ ነው አላህ Subhanahu Wa Ta'ala والذين تبوؤوا الدار والإيمان من قبلهم يحبون من حجر إليهم ولا يجدون في صدورهم حاجة مما أوتوا ويعثرون على أنفسهم ولو كان بهم خصاصة ውስጣቸው ንጹህ የሆኑ ሰዎች ኢማኑ የገባቸው ሰዎች በኢማኑ መድረክ ላይ ኢማኑ መሬት ላይ ያረፉት ሰዎች ከነዛ ቀድመው እስልምናውን ተቀብለው ያሉት ሰዎች ምን ይመኛሉ ምን ይወዳሉ ወደ እነሱ የተሰደዱትን ሰዎች ያፈቅራሉ ولا يجدون في صدورهم حاجة በልባቸው ውስጥ ምንም አይነት ነገር የላቸውም እነሱ ከሚሰጡት ነገር ላይ ويعثرون على أنفسهم ولو كان بهم خصاصة ለሌላቸው ይሰጣሉ سعد بن ربيع እና عبد الرحمن بن عوف الرسول الأمين صلى الله عليه وسلم ሁለት አንሳርና የሙሐጅር ሰዎችን ወንድማማች አደረጓቸው سعد بن أبي وقاص سعد بن ربيع رضي الله عنه የሙሐጅር የአንሳሮች ባላባት ሀብታም ነው ምንድነው ያደረገው والله عبد الرحمن ግማሽ ሀብቴ ላንተ ነው ግማሽ ቤቴ ላንተ ነው ሁለት ሚስቶች አሉኝ ከሁለት ሚስቶቼ መርጠህ የምትፈልጋትና ያማረችኝ አንዷን እፈታለህና ታገባታለህ ኢዷን ጨርሳ የነፍስያ لا إله إلا الله ብቻ ነው ያገናኛቸው አንድ ቀን የተገናኙት አብረው መስጂድ አልኖሩ አብረው በአንድ ጀማዓ አልተቀመጡ አብረው በአንድ ሼክ አልቀሩ አብረው አንድ ቦታ ላይ አልተሰባሰቡም ፈክሩ بالله عليكم በአንድ ቀን ወንድማማችነት ይሄ ነፍስያ ተፈጥሯል አብረን የኖርን ሰዎች አብረን የቀራን ሰዎች አብረን በመሻይኾች ዙሪያ ያለፍን ሰዎች አብረን አንድ ጀማዓ የምንሰግድ ሰዎች ይሄ በሽታ ሲገባብን ችግሩ የማን ነው ብለን እንላለን ማንን ይሆን ምን ወቅሰው ማንንም አይወቀስ እያንዳንዳችን ራሳችን እንወቀስ ዛሬ የሚፈለገው የኔ ጥሩነት ነው ሰዎች መጥፎ ሰሩ ብለህ መጥፎ ተግባርን አትከተልም ادفع بالتي هي احسن ነው ረሱል አሚን ሰለላሁ ዐለይሂ ወሰለም መካ እንድላድርገው ሲገቡ ከልፋት ከእንግልት ከተዓብ ከዛሽ ከሚወዷት ሀገር ከተሰደዱባት ምድር ተመልሰው ሲገቡ የትናንት ጠላቶቻቸውን የዛሬ ወዳጆቻቸውን ነው ያገኙት ልባቸው ላይ ጥላቻ ስለ ረሱል አሚን አስቡት እነዛ ሰው የገደሉት ንብረት ያጠፉት ረሱልን ያሳደዱትን ሰዎች ምንድነው የሚገባቸው ዋጋ የገደለውን መግደል የነጠቀውን መንጠቅ ያባረረውን ማባረር የነብዩ መርህ ነበር ግን ايها الناس ما تظنون اني فاعل بكم ምን ታስባላችሁ ሙሐመድ ሰለላሁ ዐለይሂ ወሰለም በእኛ ላይ ምን ይሰራል ብላችሁ ትገምታላችሁ ረሱል አሚን አኹን ከሪም ወብነ አኹን ከሪም والله መልካም ወንድማችን የመልካም ወንድማችን ልጅ ነህ ከርሶ ኸይርን እንጂ አናውቅም መልካም ነገርን እንጂ አንጠብቅም ነብዩ ይሄ ቃል ወጥቶ ምን መልሰላቸው فذهبوا انتم الطلقاء ሂዱ ካሁኑ ሰዓት ጀምራችሁ ነፃ ናችሁ ከዛሬው ዕለት ጀምራችሁ በይቅርታ ታልፋችኋል ያ ሁሉ ሸህና ያ ሁሉ በግዳ ያ ሁሉ ሕቅድ በነዛ ሰዎች ልብ ላይ የነበረው ጥላቻ ዛል ተወገድ ረሱል አሚን ይሄን ይቅርታ አድርገው ወዴት ነው የገቡት ካዕባ ላይ ጧፍ ማድረግ ጀመሩ ካዕባ ላይ ጧፍ ሲያረጉ ይሄ ይቅርታ ተሰጥቶት እንኳን ልቦ ያራሰ ሰው አለ ልቦ ያረካ ሰው አለ ፈዳላ የሚባል ሰው አሁንም ጥላቻውና ሕቅዱ ስላለው ነብዩን ለመግደል በእጁ ስለት ኸንጀር ይዞ ከጀርባቸው ጧፍ ያረገ ይከተላቸዋል ገለልተኛ ቦታ ሲያገኝ ሊወጋ ማለት ነው ነብዩ ዞር ብለው ተመለከቱት ከጀርባቸው ጧፍ ያረጋል ማለከ ያ ፈዳላ አሉት ረሱል አሚን ምን ነው ፈዳላ አሉት አጡፍ ያ ረሱላህ ጧፍ ያረኩ ነው አላቸው ما تحدث به نفسك يا فضالة نفسه من يالچه ነው فضالة አሉት ረሱል አሚን نفسه ምንድነው የምትለው ይሄን ቃል ተናገሩና ነብዩ እጃቸውን አነሱ والله الى الفضالة ነብዩ እጃቸውን ሲያነሱ አበቃልኝ ጠፋው በያሰብኩ አለ ነብዩ ግን እጃቸውን አንስተው ስለተያዘበት እጁ ላይ ደረቱ ላይ አረፈ ረሱል አሚን ደረቱን ማሸት ጀመሩ ጡብ ያ فضالة واستغفر الى الله فضالة توبه አድርግ አላህን ይቅርታ ጠይቅ ምህረቱን እንድትለግስህ ወደ አላህ ተጠጋሩት والله الى الفضالة በዱንያ ላይ የነብዩ እጅ ከማረፍ በፊት እኔ ልብ ውስጥ እንደ መሐመድ የተጠላ ፍጡር አልነበረም ይላል የነብዩ እጅ ደረቴ ላይ አርፎ ደረቴን ከዳሰሰልኝ በኋላ በዱንያ ላይ እንደ ነብዩ እኔ ልብ ውስጥ የሚወደድ ሰው ጠፋ ይላል ረዲየላሁ ዐንሁ ኢዛለት الحسد ይህን ጥላቻ ይህንን በغيና ይህን ምቀኝነት ረሱል አሚን በምን መለሱት በምን ካፍ አደረጉት ሊገላቸው የመጣቸውን ሰው ከዚህ ሁሉ ይቅርታ በኋላ አልተመለስክም አልበቃህም አንተ እንዲህ ነህ ብለው እርምጃ አይደለም የወሰዱበት ቱብ ኢላ አላህ واستغفر إليه الله نكرتها طيق ودى الله تملس هذا هو رسول الأمين إن يستمر الرسول الأمين يا تولد يا محبر السبيع زومه النبر لذيه
ይህንን ባህሪ ይህንን ገጽታ እኛ ልንጎናጸፈው ግድ ነው የእኹት الإيمان يا من أمر بلسانه ولم يدخل الإيمان في قلبه لا تتبع عورات المسلمين إن أنت بملاساتشو همناتشو إيماناتشو لباتشو لا يالدرس سوج يمؤمنوچن عورات تكتاتلوا على رسول الله صلى الله عليه وسلم والله يمؤمن عورات ميكتاتل سو الله يسون عورات يكتاتلبتال الله يسون عورات يتكتاتلبت سو دغمو ولو كان في اقرداره بيوت وسط بيሆን الله ያጋልጠዋል على رسول الله صلى الله عليه وسلم ስለዚህ እንውጣ ከዚህ ነፍስያ እንውጣ ከዚህ ስሜት እንውጣ ሁላችንም ለአላህ ስንል ልባችንን እናጽዳ ነቃህ ሰፋሃት القلوب መጨረሻ ማድርገው ከነዚህ በሽታዎች ለመዳን የሚረዱ ነገሮች ከሐሰድ የሚጠቅሙን 10 ነጥቦችን ላስተውስ ወድላል አንደኛ ምን ጊዜም ምቀኝነትና ጥላቻ ሰዎች ላይ ሲመጣብኝ አንተስተኢዝ ቢላህ من الشيطان الرجيم ايه شيطان ነው ባንተና በወንድምህ በህትሽና በህት ላይ ትልቅ አደጋ ላይ መጣ ሐጅዝ ሊፈጥር የመጣውና ራስን ልትጠብቅ በአላህ ልትጠብቅና እስቲአዛ ልታድርግ ሁለተኛ አንተ ተጅተሂድ في الدعاء لمن تجد في نفسك كرها لهم او حسدا والله በልብ ውስጥ ምጥላቸውን ሰዎች ካሉ ደስታ የማይሰማይታቸው ሰዎች የማይሰማሽ ሰዎች ካሉ ዱዓ እናድርግ አላህ ይሄን ክራሂያ ይሄን ጥላቻ ከልባችን እንዲያወጣልን ይሄን ስሜት አላህ ከልባችን እንዲቀርፍልንና እንዲጥልልን በሶስተኛ أن تنظر إلى من دونك في الدنيا وإلى من فوقك في الدين كل جزء بالدنيا لا يلين أستاسب إنه تلقوا عجقها كان يبلا يالو سوتشنا يدلم الدنيا لا يمايت عندك أنت بتأشر سوتشن تملكت كل جزء الدنيا لا يستملكت كان أنت بتأشر سوتشن دين لا يستملكت رقمه كان أنت بلا يالو تنسوتش وده آخر يقدموه سباقين أداني وش يهونوا متوالنا النزين سوتش بدين كان أنت بلا يالو تنسوتش تملكت በዱንያ ደግሞ ካንተ በታች ያሉትን ሰዎች ተመልከት ሁሉ ጊዜ ካንተ በታች ያሉትን ሰዎች ስታይ አላህ የዋለልህ ኒዕማ ታውቃለህና ሰይድና ረሱላህ ሰለላሁ ዐለይሂ ወሰለም